we are an Ethiopian sale who helped Mandela who helped Mugabe ኤርትራ ኢትዮጵያን ተወጋለች እግዚአብሔር ምስክሬ ነው ከኤርትራ ጋር ነው የሚዋጋው ማይቻሉ እሳቢዎችን ኢትዮጵያ ይሄንን ታደርጋለች ተብሎ ማይታሰቡትን ሁሉ ማድረግ እንደምትችል እያሳየ ነው ጠቅላይ ሚኒስትሩ የሚቃወሙት የመሰረተ ትምህርት ተማሪዎች ናቸው የኢትዮጵያ ፖለቲከኞች የሐሳብ ድርቀት አለባቸው ኢትዮጵያኖች እንደ እንግሊዝ አስተዋዋዎች እንደ ጀርመኖቹ ጀግኖች ነው በተለያየ ምክንያት በተለያየ ተጽኖች ሁሉንም ነገር አታ ዛሬ ባዶ ቀርታለች የጀነራል መኮንኖች ጋር መረጃ አለኝ ቤተ መንግስት መረጃ አለኝ ብልጽግና ማከላዊ ውስጥ መረጃ አለኝ የሚሉ ምኞቱንና ቅዠቱን ነው ሰውየው ዛሬም ድረስ ረፍት አልባ ነው መቀመጥን አያውቅም ሁሉ ጊዜም አዲስ ነው ለሱ ጦርነት ህዝብ ነው ውጊያው ድሉ ወታደር ነው ጀነራል መኮንኖች ናቸው ኦፕሬሽን የመስራትን የመቻልን የማድረግን ክሎት የተላበሰች ጠንካራ ሴት ናት ህወሓት ከኤርትራ ጋር ከሻቢያ ጋር በመመሳጠር እኮ 99% የተጋሩ ህዝቦች አንጀታቸው ተቃጥሏል በኢትዮጵያ ፓርቲ አልባ ተቋሚዎች ብዙ ናቸው በርካቶች ናቸው እንደም ፓርቲ ያላቸው ሲቃወሙ አንሰማም ወባ ሰውን ትገላለች ቁንጣን ሰውን ይገላል እኮ ትንታ ሰውን ይገላል እኮ በሰከንድ እኮ ነው የምትጠፋው ለአገር ግን ክብር ነው ከኛ ሀጀ ፈጣሚዳ ከቻን ሰጋሪዳ ደማ አለ አብይ ይህን ጥያቄ ሲያነሳ አጽማቸው ምድር ውስጥ እንቀሳቀሳል ኤርትራ ምድር የኢትዮጵያ አጥንት ደም የፈሰሰበት እኛ ስልጣን ብንይዝ አሰብን እንመልሳለን የትም የሚደርሱ አይደለም አረረም መረረም ተልባ ብንጫጫ ባንድ መቆጫ ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል ባለ 1 መኝታ 65 ካሬ 357000 ባለ 2 መኝታ 108 ካሬ 596000 ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል የዚህ እድል ተጠቃሚ ለመሆን ይፍጠኑ ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ ጊፍት ሪል ስቴት ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ መሃል ሚዲያ ጅማት ፕሮግራማችን ነው በዛሬ እንግዳይ ላይ አንድ ውድ እንግዳ ይዤ ቀርብ ያለው ከእንግዳይ ጋር በወቅታዊ ጉዳዮች ላይ የምንቆይ ይሆናል እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን በማሻገር ሂደት ውስጥ የማህበረሰቡን ህይወት ከመቀየር አንፃር እየሰሩት ያለው ስራ ስር ነቀል የኢትዮጵያን ችግር ይፈታል ማለት እንችላለን ጠቅላይ ሚኒስትር አብይ የአመራር ጥበብ ስታይል ድጋፍ ተቃውሞን ከአቶ ኃይለማርያምም ከአቶ መለስም ከጃንሆይም ከደርግም ከጃንሆይም ያሳለፈ ከምኒልክ ጋር ነው ማነጻጸረው ምኒልክ ወዲህ ያሉት አፄ ኃይለ ሥላሴም ሌላ ቀርቶ ልጅ ኢያሱ መንግስቱም መለስም ኃይለማርያምም የራሳቸውን በጎ አስተዋጽኦ አበርክቷል ነገር ግን የነዚህ ሁሉ አስተዋጽኦ የአፄ ምኒልክን ያህል አስተዋጽኦ የለውም ምንድነው እኔ የጋራ የወል ስም የሰጧቸው የጠቅላይ ሚኒስትሩ የግል ተቋም ስርዓተ መንግስቱን አይደለም ይሄ መንግስታዊ አሰራሩን አይደለም እሱን የሚቃወሙት ኖርማል ናቸው ጠቅላይ ሚኒስትሩ ነጋ ጠባ በግል የሚሳደቡ የሚቃወሙትን የወል ስም ሰጥቼ ልጋጋሞች ብያቸዋለሁ ልጋጋሞች ማለት የቋንቋ የአማርኛና የግዕዝ ቋንቋ ሊቃውንት ይናገራሉ ግርምቢጦች ማለት ነው ይቃወማሉ ይሳደባሉ በአለም ላይ ጥንትም ዛሬም መንግስትን የሚቃወሙ ሰዎች የመንግስቱን መሪ አይሰድቡም ለህዝቡ ሲባል ለአገሩ ሲባል ለራሳቸውም ታሪክ ሲባል
እነዚህ ልጋጋሞች ያልኳቸው ግርምቢጦች ጠቅላይ ሚኒስትሩን ልጁን እንደገደለባቸው ሚስታቸውን እንደደፈረባቸው 40 ደቂቃ ካወሩ 80 ጊዜ አብይ 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 ይላሉና እነዚህ አይነት ችግሮች በምኒልክ ጊዜም ነበሩ። አጼ ምኒልክ እንደምታወቀው ቴክኖሎጂን የሚናፍቁ ሰው ነበሩ። ቴክኖሎጂን የተመኙ ሰው ነበሩ። ለኢትዮጵያ የአሁኑን ቴክኖሎጂ መሰረት ይመጣሉ ሰው ነበሩ። እንዴት ነው አጼ ምኒልክ ከአድዋ ድል በፊት ነው የፈረንሳይ የባቡር ሀዲድ ወይም መንገዱን የጠየቁት። ከአድዋ ድል በፊት የአድዋ ድል 1888 ነው። አጼ ምኒልክ ከዛ በፊት ነው የአድዋ እንትን የሀዲዱም ኢትዮጵያ እንዲገባ የፈረንሳይ መንግስት የጠየቁት። የፈረንሳይ መንግስት ፍቃደኛ ሲሆን እንግሊዞችና ጣሊያኖች ተቃወሙት። በዚህ እየተጓተተ ያለ የአድዋ ጦርነት ተነሳ። በአጼ ምኒልክ መሪነት 80ዎቹም ብሔረሰቦች እንደ አንድ ሰው ተነስቶ አሁን አድዋ ህዳሴ ግድብ ላይ እንዳደረገው በሰዓታት ውስጥ ከፊት ለፊት የመጣውን ጣሊያን ብቻ ሳይሆን ከጣሊያኗ ላይ የተሰለፈውን ምዕራባውያንና ቅኝ ገዢዎችን በሙሉ ቅስማቸውን ሰበረ፣ አሸነፈ። አሁን ካሸነፈ በኋላ የአውሮፓ ጋዜጦች የጣሊያን፣ የእንግሊዝ፣ የጀርመን በሙሉ ብራቮ ምኒልክ ቪቫ ምኒልክ ሲሉ ድምፃቸውን ፖላ አድርጎ አሰሙ። ምኒልክ አሁንም የባቡሩን ሀዲድ ቀጠለ። አሁንም እንግሊዞችና ፈረንሳዮች እንደውም ጣሊያኖችም ጭምር አንደኛ ጉርሻ ቀምሷል። እዚህ ጋር 88 ቀጠሉ። ከአገር ውስጥም እቴጌ ጣይቱ የአድዋ ድል ጀግናዋና ራስ መኮንን የአጼ ምኒልክ የቀኝ እጅ ነው ግራ እጅ ነው ግራም ቀኝ ፊት አውራሪ የሆነ ሰው ተቃወሙ። የባቡሩ ሀዲድ ምንድነው ምክንያታቸው? ፈረንጆች ወደኛ ይመጣሉ፣ ይመዘብሩናል፣ ይበዘብዙናል። ስለዚህ ሊመጡ አይችሉም የሚል ሁለቱ ስትሮንግ ሬዚስታንስ ያቀረቡ ተቃውሞ አቀረቡ። አጼ ምኒልክ ጨከኑ። አንደኛ ከውጭ በሙሉ አውሮፓ እንግሊዝና ጣሊያንም ፈረንሳይም ብቻ ሰው ወጣው። ፈረንሳዮች አሁን ዘንድሮም ለአብይ ድጋፍ እንደሚሰጡ ሁሉ እንደሚተባበሩ ሁሉ እንደሚያስተባብሩ ሁሉ በዛን ጊዜም ለምኒልክ ግድ የለም እንግሊዞችና ጣሊያኖች ቢቃወሙ ይሄ ነገር በውይይት እንፈታለን በሚል ይሄ ነገር እንዲጀመርና የባቡር ሀዲዱ እንዲሳካ አደረጉ። ይሄ የውጭ ተጽዕኖ ነው። ከባድ ተጽዕኖ ነበረባቸው። የውስጥ ተጽዕኖ ልክ ለማ መገርሳና ገዱ አንዳርጋቸው ለአብይ ምን ነበሩ? ሁሉም ነገር አልነበሩ። አንዳንዱ ፍሬን ይላል፣ አንዳንዱ ምንድነው ነዳጅ ይላል። እንደነበሩ ሁሉ እቴጌ ጣይቱን የመሰለች የአድዋ ድል ጀግና ማስተር ማይንዷና ራስ መኮንን ተቃወሙ። እነዚህ ሁሉ ታግሎ ከጅቡቲ እስከ ድሬዳዋ ከድሬዳዋ እንደ አዲስ እስከ አዲስ አበባ ባቡሩን አስገባ ምኒልክ። ይሄን ያመጣሁት አብይ ልክ ሲመጣ ከውጭም ከውስጥም ገጠሙት። አጼ ምኒልክ ካስገቧቸው የቴክኖሎጂ እንትን ምኞቶች ትምህርት እንዲጀመር አደረጉ። ቴሌ እንዲጀመር አደረጉ። የባቡር ሀዲድ እንዲገባ አደረጉ። ፖስታ እንዲጀመር አደረጉ። ሲኒማ ቤቶች፣ ሆቴል ቤቶች፣ ቤተ መንግስት የአጼ ቴዎድሮስ የጀመረውን የኢትዮጵያዊ አንድነት መንፈስን ኢትዮጵያን በጀበና ቅርጿ ቀረጹ። ጃንሆይ ይህንን ተቀብሎ ነው ያስፋፋው። ደርግም ይህንን ተቀብሎ ነው ያስፋፋው እስከ 1983። ከ83 በኋላ ጸረ ኢትዮጵያ ጸረ ምኒልክ ልማቶች፣ ጸረ ምኒልክ ፍልስፍናዎች መጡ። ኢትዮጵያን እንደ ሰው፣ ኢትዮጵያን እንደ ዜጋ የሚያስቡ ትግሬ ነፃ አውጭና ኦሮሞ ነፃ አውጪ፣ ሻዕቢያ ኤርትራ ነፃ አውጪ ሶስቱ በፈጠሩት ግንባር የምኒልክን ፍልስፍና አበላሹ።
ለ27 ዓመት ቀጠቀጡት። ዳግም ኢትዮጵያውያን የምኒልክንም የኃይለ ሥላሴንም የደርግንም ኢትዮጵያዊ መንፈስ ከፍታ እንዳይናገሩ 27 ዓመት ደመደሙ። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። 1000 ኪሎ ሜትር የቀይ ባህር ወደብ የነበረንን አሳጡን። ቀይ ባህሩን ብቻ ማጣት አይደለም፣ አክሰሱ ወደብም አሳጡን። ይሄ ብቻ አይደለም። ከአፄ ምኒልክ ጀምሮ ኃይለ ሥላሴ ደርግ ያጠናከረውን የአገር መከታ አለኝታ መከላከያ ሰራዊትን አፈረሱ። የኢትዮጵያ ባለውለታዎችን አዋረዱ። ኢትዮጵያን አዋረዱ። ፈጣሪ እግዚአብሔር መጋቢት 24 በኢህአዴግ ውስጥ ተጸንሶ ጠቅላይ ሚኒስትሩ 2010 መጋቢት 24 ብቅ ሲል የአፄ ቴዎድሮስን ምኞት በመንደር በሰፈር በደም በአጥንት የተከፋፈለች ኢትዮጵያን አንሻም ያለውንና በነገራችን ላይ አፄ ቴዎድሮስ በአፍሪካ ውስጥ የመጀመሪያ መድፍ ቴክኖሎጂን የተኮሱ ጀግና ናቸው። አፍሪካ ውስጥ መድፍ የተመኘ መድፍ የተኮሰ የጦር መሳሪያ እንደ አውሮፓ፣ እንደ እንግሊዝ፣ እንደ ጣሊያን፣ እንደ ጀርመን እንሰራለን አለ አፄ ቴዎድሮስ። ይሄ ሰው ኢትዮጵያዊ ነው። አፄ ቴዎድሮስ ቴክኖሎጂን በመመኘት ስልጣኔን በመመኘት የአገር መከላከያን ህጋዊ ሰራዊትን በማቋቋም ኢትዮጵያን አንድ ለማድረግ የነበራቸው ምኞት አፄ ዮሐንስ ሲቀበሉ አፄ ዮሐንስ አንገታቸውን ሰጡ፣ ተሰውለት። አፄ ዮሐንስ ቀጠሉ። ደርቡሾች ጠመዱን። ከደርቡሾች ኋላ የአሜሪካ ጄኔራል ነበር ከደርቡሾች ጋር አፄ ዮሐንስን የወጋው። የኢትዮጵያ ፍልስፍና ቴዎድሮስ ጀመረው፣ ዮሐንስ ቀጠለ። ዮሐንስ ደግሞ ለአገር አንገቱ ስጡ ብሎ ምንድነው ህዳሴው አሻራውን ጣለ። ቴዎድሮስ ክንዴን አልሰጥም፣ አልማረክም። በዓለም ላይ የማይማረክ የኢትዮጵያ ሰራዊት ብቻ ነው። ጃፓኖቹም አይማረኩም። አለመማረክን ለኢትዮጵያ ልጆች ለዛሬም ጭምር አስተማሩ። ዮሐንስ አንገት ሰጡ፣ አፄ ምኒልክ ቀጠሉ። እና እነዚህን ነገሮች ሲያደርግ ከውስጥም ከውጭም ጫና ነበረበት። አፄ ዮሐንስ ግን በጥበቡ በውዝደሙ ጣይቱንም ራስ መኮንንንም አሳምኖ ሳይሆን አሸንፎ እነ ባልቻ ሳፎን እነ ቁሴዲ ነግደን ይሄ ሸዋ ማለት ምድር ነው። ሸዋ ኦሮሞ ከጥቂቶች በቀር ሸዋ ኦሮሞ ነው ምኒልክን ገናና ምኒልክ ያደረገው። የሩቁንም የቅርቡንም አሁን አብይ እንደጀመረው ሁሉ ያልተማከለ ፌዴራሊዝም ባይባልም ያልተማከለ አገር ነበር ፈጠረው ምኒልክ። ጅማ አባጅፋር ዳግማዊ ጅማ አባጅፋር ገበሩት፣ እሱን የሚያስተዳድረው ኩምሳ ወረዳ ወለጋ 3 ቦታ ብቻ ነው ቻሌንጅ የገጠመው ምኒልክ። ወላይታ፣ አርሲ፣ አኖሌ፣ ሐረር፣ ጨለንቆ። ከ3 ውጪ ድፍን ኢትዮጵያ ቅድም እንዳልኩ መንገራገጩ ቢኖርም አስከበረ። ኢትዮጵያን ለዛሬዋ አሁን አፄ ጠቅላይ ሚኒስትር አብይ የተረከበውና ጀመረው። አብይ ቴክኖሎጂ ይመኛል አይደል?
ኢትዮጵያ እንዲሰለጥን ይፈልጋል አይደል? ይሄንን ምኒልክ ነው የጀመረው። ከውስጥም ከውጭም ከባድ ፈተና ነበረበት፣ ግን አሸነፈ። አሁን ወደ ጠቅላይ ሚኒስትሩ ልምጣ። ጠቅላይ ሚኒስትሩ እንደመጡ ኢትዮጵያ ለ27 ዓመት ዳግም ስሟ እንዳይነሳ ተቀብሮ አንዳንድ አክራሪ ኦሮሞ ጽንፈኞች ሳይሆን ዘረኞች ከ100,001 የሚሆኑ ዘረኞች ኢትዮጵያ የሚባል ስም ውሸት ነው የሚሉ ያለ አጼ ምኒልክ ኢትዮጵያ አትታሰብም። የዛሬ ኢትዮጵያ የወደፊቷም ኢትዮጵያ እስካሁን የመጣንበትም ኢትዮጵያ ያለ ማንዴላ ደቡብ አፍሪካ አይታሰብም። ያለ ዋሽንግተን ጆርጅ ዋሽንግተን እና አብርሃም ሊንከን አሜሪካ አትታሰብም። ያለ ቢስማርክ የዛሬ ጀርመን አትታሰብም። ያለ ጋሪባልዲኒ የጣሊያን መንግስት የዛሬ ጣሊያን አትታሰብም። እንዲህ ፈረንሳይ እነዚህ አገርን መሰረቱ የአገር አባቶች የተባሉ መሪዎች ሁሉ በጎ ጎን አላቸው፣ ጠንካራ ጎን አለ፣ ደካማ ጎን አላቸው። የሰለጠነ ህዝብ፣ የተባበረ ህዝብ የመሪዎቻቸውን ጉድለትና መጥፎ ጎን ሳይሆን ጠንካራን ጎን ተቀብሎ ዛሬ ጆርጅ ዋሽንግተን፣ አብርሃም ሊንከን አይከሰሱም፣ ማንዴላ አይከሰስም፣ ቢስማርክ አይከሰስም፣ ጋሪባልዲኒ አይከሰስም። ምኒልክም ከነዚህ ሰዎች የተለየ አይደለም። ጠንካራ ጎን አለው፣ የሚከሰስበት የሚወቀስበት ብዙ ጠንካራ ጎን አለው። ኢትዮጵያን ከጣሊያን ቅኝ አገዛዝ ከአውሮፓን ቅኝ አገዛዝ አድንቶልናል። ኢትዮጵያ እንዳትደፈር ምሰሶ የተከሉት ምኒልክና የምኒልክ ዘመን አርበኞች ናቸው። ከአድዋ ጀምሮ እስከ አፄ ኃይለ ሥላሴ እነሱም ቀጠሉ። ህወሓት ኢህአዴጎችና ኦነጎች አበላሹ። አብይ ሲመጣ 27 ዓመት ስለ ዘር እንጂ በመታወቂያ ላይ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ አፋር ብሎ ሩዋንዳ ውስጥ እንደተካሄደ ፍጅት ከዛ በፊት ሩዋንዳ ውስጥ ፍጅት ተካሂዷል። ያ እንዲመጣ ኢትዮጵያን ኢሳያስ አይደለም ለ100 ዓመት በስራ ይሰጣል። መለስና የመለስ ደጋፊ ህወሓቶች ናቸው። ወይም ሻዕቢያና ህወሓት ተቀናይተው ኢትዮጵያን በ100 ዓመት ውስጥ እንጨርሳታለን የሚል ፕሮግራም ፈረንጆች ቀርጾ ምዕራባውያን ቀርጾ ከ200 ዓመት በፊት ከ1884 በርሊን ጀርመን ጉባኤ ጀምሮ አፍሪካን ብቻ ሳይሆን የዓለም ጥቁር ህዝቦችን ለመግዛት ኢትዮጵያ የምትባል አገር መከፋፈል አለብን፣ ማሽመድመድ አለብን። ሲቻል በወራራ ቀጥታ ቅኝ ግዛት፣ ካልሆነ በእጃዙር፣ ካልሆነ ደግሞ የራሱን የኢትዮጵያ ልጆች ሆዳሞቹን ባንዳዎቹን በቂ ቀለብ ሰፍረንላቸው ጨዋታ የሚችሉትን አፈጮማዎቹን ልበ ሞራዎቹን ሞራ አይበላም ምን አይል ማለት ሞራ አፈጮማዎቹን ጤፍ የሚቆሉትን እንመግባለን ብሎ አሁን የጠቅላይ ሚኒስትሩ ተቃዋሚ ሊጋጋሞች ያልኳቸው እንኳን አገር ሊመሩ ትዳር ያልመሰረቱ በ70 ዓመት በ60 ዓመት በ50 ዓመት አመራር ከቤት ይጀምራል። ከመሰረቱ በኋላ የሚፈቱ ማስተዳደር አቅቶ ስለ አስተዳደር አንድም ጊዜ መስሪያ ቤት ገብቶ ሰርቶ የማያውቁ ጠቅላይ ሚኒስትሩ እነሱም ጀምሮ ልክ እንደ አፄ ምኒልክ ሁሉ ተቋቁሞ ባለፉት 7 ዓመታት ከአፄ ምኒልክ ኃይለ ሥላሴ ደርግ ኢህአዴግ የኢትዮጵያ ህዝብ ላይ ወይም ደግሞ የኦሮሞ ህዝብ ላይ ደግሞ የአማራ ህዝብ ላይ የትግሬ ህዝብ ላይ የደረሰው በደል በላይ በ7 ዓመት አብይ አድርሷል የሚሉት 1001 ጊዜ ነጭ ውሸት ነው። እውነቱ የአፄ ምኒልክን መሰረተ ልማት መሰረተ ቴክኖሎጂ መሰረተ አገር ስለሆነ ሳልጨምር አፄ ኃይለ ሥላሴ 44 ዓመት ገዝቷል። ደርግ 17 ዓመት ገዝቷል። ኢህአዴግ 27 ዓመት ገዝቷል። የጠቅላይ ሚኒስትር ኃይለ ማርያምን ጨምሮ ሲደመር 88 ዓመት ይመጣል። 44 17 27 88 ዓመት ውስጥ በኢትዮጵያ ውስጥ ያልተሰራው ጠቅላይ ሚኒስትር አብይ በሳቸው ቋንቋ ፈጣሪም ደርቶ መላ ኢትዮጵያውያን በየሙያ ዘርፋቸው የኪነ ጥበብ ሰዎች፣ ድምፃውያን፣ ገበሬዎች፣ ባለሀብቶች፣ ተማሪዎች
99% ተባብሮ በ7 ዓመት የተሰራው ስራ ስር ነቀል ለውጥ 66 አብዮት ስር ነቀል ይላሉ። አብዮት ስር ነቀል አልነበረም፣ ስር አጥፊ ነው። ስሩን ነቃቅሎ ነው የጣለው። አብይ አጼዎቹ ጀምሮ በአንድነት ፓርክ የምኒልክ ቤተ መንግስት የሚባለውን የለም። ምኒልክ የሰራው አስተዋጽኦ በቤተ መንግስት ውስጥ በበጎነቱ ባለው ሁኔታ ተቀምጦ በድምጽም በኦዲዮ ቪዲዮ ጃንሆይ፣ መለስ፣ መንግስቱ ኃይለማርያም ጭምር አስቀምጦ ራሱን ሳይጨምር የአንድነት ፓርክ አደረገ። በዚህ ብቻ አላበቃም። ይሄ ቤተ መንግስት ካሁን በኋላ አጼ ምኒልክ አይባልም፣ አንድነት ፓርክ ነው። የሰማናዎቹን ብሔረሰብ ምልክቶች፣ አሻራዎች በዛ ቤተ መንግስት ውስጥ አሉ። አንተ ማይታል ቢኒዮ ይሄ ስር ነቀል ነው። ደርግ ያን ቤተ መንግስት አሽጎ ነው የተቀመጠበት። እዛ ቤተ መንግስት ውስጥ ያለው የለም። ዛሬ 130 ሚሊዮን ኢትዮጵያውያን የአንድነት ፓርክን ወይም ደግሞ በቀድሞ አጠራር የምኒልክ ቤተ መንግስትን ይፈትሻሉ፣ ይበሉበታል፣ ይጠጡበታል። ደርግ ምን እንደሰራ ኃይለሥላሴ ምን እንደሰራ በጎ ክፋቱን ያነቡበታል፣ ያዩበታል። ይሄ ስር ነቀል ነው። መስቀል አደባባይ በሚታየው ሁኔታ በጥበብ ከ1000 በላይ መኪና ከስር ከላይ ደግሞ መስቀልን ቦታ ጨምሮ በሳር አጊጦ ይሄ ስር ነቀል ነው። የአድዋ ሙዚየም ስር ነቀል ነው፣ ዓለም የተደነቀበት። እንጦጦም ስር ነቀል ነው። ጦጦ መዝናኛ ፓርኩ የወዳጅነት አደባባይ ስር ነቀል ነው። ሳይንስ ሙዚየም ስር ነቀል ነው። ሊነቃነቅ አይችልም። ከአሁን በኋላ ኢትዮጵያ ልጆች አይናቸውን ከፍተዋል። ከ125 በላይ ዘመናዊ የአውሮፓ ስታንዳርድ የእግር ኳስ ሜዳዎች በመላ አዲስ አበባ ይሄ ስር ነቀል ነው። ከአሁን በኋላ እነዚህ ኳስ ሜዳዎች ወደ ቆሻሻነት አይለወጡም። ኢትዮጵያ እግር ኳስን በአፍሪካ ውስጥ የመሰረተችውና እንደነቃቸው ተሰማን ታሪክ ከፍ ያደረገ ነው። የጠቅላይ ሚኒስትር መሰረት የጣለ ነው። ገበታ ለሀገር፣ ገበታ ለልማት፣ ወንጪ፣ ጎርጎራ፣ ጨበራ ጩርጩራ እነዚህ የሚሰሩት በሙሉ ስር ነቀል ናቸው። አዲስ አበባ ከተማ 2017 ከኔ በላይ ታረዳለህ ብዬ አምናለሁ 156 ዓለም አቀፍ ጉባኤዎች የተካሄዱበት ከተማ ናት። ቱሪስት ከተማ ሆናለች። ወደ አዳነች ይመጣሉ። የአዳነች አቤቤ አስተዋጽኦ እንደተጠበቀው ነው። ይሄ ፍልስፍና የጠቅላይ ሚኒስትሩ ስር ነቀል ለውጥ ነው። ወንዞችን ማከም እዚህ አዲስ አበባ ውስጥ ያሉት ወንዞች መቼም ሁሉም ያውቃል። ዛሬ ምን ላይ ነው ያለው? ዓለም እውነተኛ ኢትዮጵያ መልኳ ተገለጠ። እውነተኛ ስር ነቀል ለውጥ በኢትዮጵያ ውስጥ መጣ። ምን አይነት ስር ነቀል ለውጥ? አጼ ምኒልክ እንደገ የአጼ ምኒልክን ባህሪ ሲገልጹ ባቡሩ እንዲገባ ሲጠየቅ ፈረንሳዮችም እንግሊዞችና ጣሊያኖች ሲቃወሙ ፈረንሳዮችም ተንገዳገዱ። አጼ ምኒልክ እንዲህ አለ፣ ለሀገራችን ስንል ከፈረንሳይም ከእንግሊዝም ካስፈለገ ከጣሊያንም በድጋሜ የግድ ልንዋጋ ነው። ይሄን ለኢትዮጵያ ሕዝብ ሲያስተላልፍ አውሮፓ ተቀባበሉ። የ88ቱ ብራቮ ቪቫ ምኒልክ ዳግም መጣ። ልክ በተመሳሳይ ሁኔታ ጠቅላይ ሚኒስትሩም በአንድ ጊዜ ተተኮሱ። የዓለም የሰላም ኖቤል አሸናፊ ሆኑ። ይሄንን የኢትዮጵያ መንግስታት አላገኙም። ጃንሆይ ነፍሳቸውን ይማር ሞክሯል፣ አላለፉም። ይሄ እኮ ተተኮሰ። ጠቅላይ ሚኒስትሩ አይደለም የሰላም ኖቤል አሸናፊ፣ 130 የኢትዮጵያ ሚሊዮን ህዝብ ነው። የዓለም ሰላም አስከባሪ፣ ሰላም ናፋቂ፣ አንድም ጊዜ ድንበር አልፎ አገር የማይወር ሲወረር ግን የሚከላከል ቀናይ፣ ሴቱ፣ ወንዱ፣ ትንሹ፣ ትልቁ የውስጥ ግጭቶን ጠብትቶ የዛንድሮቹ ልጋግሞች ሳይፈጠሩ አሁን የዛንድሮቹ ልጋግሞች ኢትዮጵያና ኤርትራ ቢዋጉ ያው ፊት ለፊት ቆሞ ከኤርትራ ጋር ነው የምንዋጋው ይላል። ልጋግሞች የምላቸው እነዚህ ነው፣ ግርምቢጦች። እነዚህ ኢትዮጵያኖች አይደሉም። መላ ኢትዮጵያውያን ህዳሴ ላይ ስር እንደተራባ እኔ በነገራችን ላይ በህዳሴ ላይ ፓርቲ መሪዎች ለህዳሴ 5 ሳንቲም ያልከፈሉትን አውቃቸዋለሁ። እንደውም አንዳንዶቹ አብረን የምንሰራቸው
ለህዳሴ ግድብ ደሞዝ የተቆረጠ በግድ መንግስት ወስኖ እንጂ ፈቅዶ አልቆረጠው። አሁን የሚጮሁ ልጋገሞቹ ለህዳሴ ግድብ መክፈላቸውን ታሪክ ያወጣሉ። ደፊት ለማን እንደከፈለ ድሃ እናት ግን ሸንኮር የምትሸጥ ጠላ የምትሸጥ ለዚህ ተዋጣለች። አንድ አባት 2011 በህዳሴ እንደተጀመረ በህዳሴ ላይ እንትን ሲደረግ መሰረተ ድንጋዩን ጠቅላይ ሚኒስትር መለስ ያስቀምጡ ለህዳሴ ሞቶ መቃብር ውስጥ ያለ ኢትዮጵያዊ ካልሆነ በቀር በእናቱ ማህፀን ውስጥ ያለ ህፃን ልጅ ካልሆነ ሽል ካልሆነ በቀር ሁላችንም እንረባረባለን ነው ያለው። ይሄን ቃል ቄሶች አክብረዋል፣ ሼኮች አክብረዋል። ልጋግሞቹ ፖለቲካ ፓርቲ ጸረ ጠቅላይ ሚኒስትር ያላከበሩ ብዙ ናቸው። ጋዜጠኞችም ብዙ ናቸው። ወይ ደግሞ ሮጦ ከደገፉ በኋላ እንደገና ያንኑ ለመሰርሰር 24 ሰዓት ይጮዋሉ። ስለዚህ ይሄንን ያመጣሁት ለምንድን ነው? ጠቅላይ ሚኒስትሩ ስም ነቀል ብቻ ሰው ልነቀል የማይችል 88 ዓመት የኢትዮጵያ መንግስታት ያበረከቱት አስተዋጽኦ በሙሉ ቢደማመር ጃንሆይ ቀላል ስራ አልሰራም፣ ደርግም ቀላል ስራ አልሰራም። እስከ ድላችን አውርድ ሱማንን ማሳረም ጠቅላይ ሚኒስትር መለስም ቢሆን በተለይ ሁለት ነገር ይጠቀስለታል። አንዱ ህዳሴን መሰረተ ድንጋይ መጣል ነው። ሁለተኛ ደግሞ የአፍሪካ አንድነት ድርጅት ከአዲስ አበባ ይነሳ ብሎ ገዳፊና የሴኔጋሉ መሪ ሲያቀርቡ we are an Ethiopian ሳለ who help Mandela who help Mugabe መንግስቱ በአገር ውስጥ ቡቸር ብሎ ግን አመሰገነ። እነዚህ ልጋጊሞች ይሄን አያውቁ። መለስ ከነዚህ የነሱ ተፈጥሮ ነው፣ የመለስ ፍጥረቶች ናቸው። መለስ ግን ወዶ ሳይሆን ተገዶ ታሪክን ጠቀሰና አንድነትን አቆየ። በዛን ጊዜ ገዳፊ እኮ ከአፍሪካ አንድነት የአፍሪካ አንድነት ድርጅት ከደሰባዊ ጣስባት ትክክል ነበርኩ። አዲስ አበባ ቆሻሻ ከተማ ናት። እዚህ ራስ መኮንን ድልድይ ሲተታለ አሁን ዛሬ በእግር ነው የመጣው። ቆሜ ትጠግባለህ። እንዳው እኮ የአውሮፓ ከተሞች ምን ዋጋ አላቸው? እየተመሰከረ ነው። ቱሪስት ከተማ ሆናለች። ስለዚህ ልነቀል የማይችል በ88 ዓመት 6 መንግስታት ያሰሩትን ጠቅላይ ሚኒስትር አብይ ተክሏል። ይሄ የአብይ ጅምር ከአጼ ምኒልክ ጋር ይመሳሰልብኛል። የተስፋፋው የአጼ ምኒልክ ነው። በመሃል አስተዋጽኦ ያበረከቱ አሉ። ይሄኛው ግን አንድ መሶብ የሚሉትን በል ይሄ ማዕከላትን በል ይሄ በየቦታ ያሉትን መናፈሻዎች አሁን እኔ 18 ልጆች አሉ። ብሔራዊ ቤተ መንግስት የታች ተፈሪ መኮንንን አስጎብኝቻለሁ። አሁን ደግሞ በአንድ ቀን 3-4 ቦታ ማስጎብኘት እችላለሁ። ልጆች ሌላ አገር መሄድ አያስፈልግም። ይሄ ብልጭልጭ ሳይሆን የአገር መሰረት ነው። የኢትዮጵያ ትውልዶች አይን መከፈቻ ነው። ህዳሴ ጠቅላይ ሚኒስትር የንጉስ ምኒልክን ህልም አምጥቶልናል። ስለዚህ በጭሩ ጠቅላይ ሚኒስትሩ አስተማማኝ የሆነ የአገር ፍቅር መስርቷል። ለ27 ዓመት የኦሮሞ ድርጅት፣ የአማራ ድርጅት፣ የትግሬ ድርጅት፣ የዚህ ድርጅት፣ የዛ ድርጅት ኢቭን አጋር ድርጅቶችን እኮ በብሔራቸው ነው የሰየመው። እዛ ላይ መታወቂያችን ላይ አለ። ይህንን እኮ በመረጃ መዶሻ ነው ያፈረሰው ጠቅላይ ሚኒስትሩ። የራሱን አእምሮ ጨምቆ መጽሐፍ ጽፎ የመጽሐፉ ዋጋ ለአገር ግንባታ የሚያውል መሪ በምን ያህል ጊዜ ይመጣል ብለህ ታስባለህ? ለወደፊት አገር እየመሩ ልጋግሞቹ እሱ አልጻፈም፣ እውነታቸው ነው። ጽፎ ስለማያውቁ እኔ 2 መጽሐፍ ጽፋለሁ፣ 3 እያዘጋጀው ነኝ። ምንድነው ይቅርታ ይደረግልኝና አይናማዎቹ በጆሮ በስሜት ከሚረዱ በቀር በአይናቸው የሚያዩት ነገር የለም። ጠቅላይ ሚኒስትሩም በግል ልጅ እንደገደለባቸው ምስት እንደደፈረባቸው የሚሰልቡ ልጋግሞች የምላቸው ካሉት በታች ከሞቱት በላይ ናቸው። ልጋግሞች ግርምቢጦች በአሜሪካ የስልጣኔ ምንጭ የሰውየውን ፍልስፍና ሐሳብ ትተቻለህ። ጎበዝ ተቺ ከሆንክ ታንተ ጋዜጠኛ ነህ። የአንድ መሪ ሐሳብ ፍልስፍና አሁን ጠቅላይ ሚኒስትር ርዕዮተ ዓለም አላቸው። መደመር እኮ አይዲዮሎጂ ነው። መደመር እኮ ርዕዮተ ዓለም ነው።
ርዕዮተ ዓለም ማለት እኮ የፖለቲካ እምነት ማለት ነው። ልጋግሞቹ መደመር አንልም እንጂ ተሰባስበን ተደማምረን ጠቅላይ ሚኒስትሩ እናወርዳለን ይላሉ አይደል? መደመር የማይሉት እሱ ቀድሞ ስለነጠቃቸው ነው። አጀንዳም በሙሉ ወሰደባቸው። ጠቅላይ ሚኒስትሩ ስልጣን ሲመጡ መጋቢት 2010 ከ10 በላይ የኦሮሞ ፓርቲዎች አሉ። ዛሬ 2 ብቻ ነው የቀሩት። በሙሉ መስመራቸውን ይዘው ጠቅላይ ሚኒስትሩ እየሰሩ ያሉ ስራ መደገፍ አለብን ብሎ እየደገፉ ነው። ከኦሮሞ ምሁራን በቁጥር 20 አሉ። አንተም ታውቃቸዋለህ። በእንተ ዕድሜ ያሉ ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች፣ አርቲስቶች፣ አክቲቪስቶች፣ ጋዜጠኞች ከጠቅላይ ሚኒስትሩ ጋር እየተረባረቡ ነው። የስልጣን ምንጭ ብቃትና ፍቃድ ነው። ሁሉ እንደምነግር ብቃት ምንድነው? እኔ ፍልስፍናዬ ይሄ ነው። ለአገሬ አገርን አገሬ ህልም ጥሩ ህልም ካለ ለብሔሪም አለ፣ ዘራሪም አለ፣ ደደሚም አለ። ህልምን ብቃትና ፍቃድ ማለት ደግሞ የመራጭ ነው። እነዚህ ልጋግሞቹ የስልጣን ምንጫቸው ደም ነው፣ ሰፈር ነው፣ አጥንት ነው። ይሄ አይሰራም። ስለዚህ ሌላ ደግሞ የብልጽግና ምንጭ አብሮ መስራት ብቻ ነው። አሁን የሰለጠኑ ሀገሮች በሙሉ ከአሜሪካ እስከ አውሮፓ ቢታይ ምርጫ ሲመጣ ይወዳደራሉ። ምን ጊዜም በዓለም ላይ ምርጫ እንከን የለሽ አይሆንም። በዋጤ በሪት ትራምፕን መውሰድ ትችላለህ። ዋጤ በር ምርጫ ካለፈ የአገሪቷን ብሔራዊ ጥቅም በማስከበር ከገዥም ከተቃዋሚም አፋቸውን ዘግቶ የዛ የ5 ዓመቱን የ6 ዓመቱን የ4 ዓመቱን የመንግስት ምርጫ አብሮ ይሰራል። አብሮ ካልሰሩ እንዴት አድርጎ ሀገር ይለማል? ባልና ሚስት እኮ ካልተስማሙ ልጅ አይወለድም፣ ትዳር አይቀጥልም። ስለዚህ እኔ ጠቅላይ ሚኒስትሩ እስካሁን በ7 ዓመት ተሰሩት የ88 ዓመቱን መንግስታት ስራ የሚተካሳውን የሚበልጥ ነው። ኒኩሌር ጀምሯል አይደለም? ኒኩሌር እኮ ለጦር መሳሪያ አይደለም። ኢትዮጵያ ስለ ኒኩሌር ማሰብ አትችልም ሲባል እችላለሁ አለ። ኢትዮጵያ ረጂ ትሆናለች እያለ እኮ ነው። ለዝንተ ዓመት በ88 ዓመታት ከአፄ ኃይለ ሥላሴ እስከ ኃይለ ማርያም ስንዴ ለምን እኮ ስንዴ ራሳችን ችለን እርዳታ እየሰጠን ነው አይደለም? ይሄ ቋሚ ቅርጽ ነው። ይሄን ደግሞ የማይቀበሉት የጠቅላይ ሚኒስትሩ የግል ተቋም መንግስትን ቢቃወሙ ችግር የለም። በግል ጠቅላይ ሚኒስትሩ ብቻ ይወገድ። ከጠቅላይ ሚኒስትሩ ደግሞ ቀጥሎ መከላከያ ይፍረስ። እነዚህ ልጋጊሞች የሚገርሚ ነገር ቢኖር እንሳሳትም እንጻጻትም የሚል ቡድን 1001 ውሸት ነው የሚያወሩት። መከላከያ ጀነራል መኮንኖች መረጃ አለኝ ይላሉ። ውሸት ነው፣ ምንም የላቸው። የዛንድሮ ጀነራል መኮንኖች አይደለም ተራ ወታደሮች ልጋግሞቹን በደንብ አውቋቸዋል። ቀጣፊ መሆናቸው አንዴ ብሔሬ ወርቅ፣ አንዴ ብሔሬ ፈርስት፣ አንዴ ምንት ስትይ በዛ ሲከስሩ ደግሞ ወደዚህ ቄሮ በለው ፋኖ በለው ወጣቱ በለው ግራ ተጋብቶ ጫካ ከገቡት ውጪ ኢትዮጵያ ህዝብ ከችግር ነፃ መንግስት የለም፣ ከስህተት ነፃ መንግስት የለም፣ ከጥፋት ነፃ መንግስት የለም። በዓለም ተጨባጭ ሁኔታ የዓለም የሰላም ሎሬት ሽልማት እኮ ኢትዮጵያኖች አይደለም የሰጠነው፣ የጠቆመው ኢትዮጵያዊ ነው። ዓለም ነው እኮ ገምግሞ ኢትኢዝ ትሩ ነው ያሉት፣ እውነት ነው ያሉት። ወደፊት በ100 ዓመት እናገኝ። ምቀኛ አታሳጠኝ ይላል። ምቀኛ ከሌለ መነቃቃት የለም። ጠቅላይ ሚኒስትሩን በቀደም ዕለት እንዳሉት በነካኩኝ ቁጥር ሊስት ገባለሁ ያለው የኢትዮጵያዊ ባህሪ ነው። ስለዚህ እኔ ጠቅላይ ሚኒስትሩ ተገቢ የሆነ ስር ነቀል በኢትዮጵያ ውስጥ ልፋቅ ማይችል ይሄ አሁን እየተሰሩ ያሉ ኮሪደር መንገዶች በኢትዮጵያ ውስጥ እየተሰሩ ያሉ ኮሪደር መንገዶች ማነው አቶ ዘሪሁን ናቸው መቼም ሆኖ መቼ ነው ያሉት የመደመር መንግስትን መጽሐፍ ሲያቀርቡ ኢትዮጵያ ማንሰራራት ተጀመረችበት ልማት ብቻ ሳይሆን የልማትን መሰረት ህዳሴ ግድብ ድል ሲገኝ ህዝብ ይሰባሰባል። የማይሰባሰበው ሁሉንም ማስማማት አይቻልም። በዓለም ላይ አሜሪካም ልጋግሞቹን ዘግታ ነው ሰለጠነችው። የትም ሀገር እነዚህ ሊመለሱ የማይችሉ ስማቸውን አልጠራም ብዬ ነው 2018 ምክንያቱም በአሜሪካ ትልልቅ ሰዎች ሐሳብ ይተቻሉ፣ ቀሪ ተግባሩን ይተቻል። የሰው ስም ጠርቶ የሚጠራ ሰው እኮ ልጋግሞች ነው፣ ግርምብጦ ነው።
ትዳር የሌለው ነው፣ ቤተሰብ የሌለው ነው፣ ልጅ የሌለው ነው። ወደዚህ አይመጡ። በሰው እጅ እሳት እንዲጨበጥ ካሁን በኋላ አይደረግም። በአማራ ውስጥም ቢሆን ለአማራ እንቆረቆራለን የሚሉ ሰዎች ወይስ ጠቅላይ ሚኒስትሩና መንግስታቸው ለአማራ ህዝብ ተቆርቋሪና ዋጋ እየከፈለ ያለው? ለትግራይ ህዝብም ቢሆን ህወሓት የሚባል ዘረኛ፣ ኦነግ የሚባል ዘረኛ የጥንቱ የኦነግ መፈክርና አነሳስ ተገቢና ትክክል ነበር። የባህል፣ የቋንቋ፣ የታሪክ፣ የእምነት እውነት ጭቆና ነበረበት። ዛሬ ምንድነው ኦሮሞ ያጣው? በራሱ ልጆች ነው፣ በራሱ ቀይሮ ነው። አማራ ምንድነው? እያንዳንዱ ክልል ጠቅላይ ሚኒስትሩ ወዲና ወዲህ ሲንቀሳቀሱ ታያለ። ስለዚህ እኔ ጠቅላይ ሚኒስትሩ በህዝብ ውስጥ ቀረብ ብሎ ህዝብን እየጨበጠ ልክ ምኒልክም ለህዝብ ቅርብ ነበር ይባላል። ከህዝብ የራቀ አይደለም ጠቅላይ ሚኒስትር። እጁን ጭቃ አብኩቶ ከህዝብ ጋር ችግኝ የሚተክል ነው። 48 ቢሊዮን ችግኝ ዓለም ያደነቀው። ይሄ ሊሻር ይችላል እንዴ ጌታዬ? ስለዚህ እኔ የጦር ኃይሉ፣ የባህር ኃይሉ፣ የአየር ኃይሉ፣ የአዲስ አበባ የጸጥታ ኃይል ወደ አዳኒ ስንመጣ እናመጣለን። በየክልሉ የተደራጀው ሚሊሻ ከገበሬ ጋር ሆኖ እኮ አማጺዎቹን እየተፋለመ ያለው መከላከያ አይደለም፣ ሰፊ ኢትዮጵያ ገበሬ ነው። በየክልሉ እውነተኛ ያልተማከለ ፌደራሊዝም አብይ ጀምሯል። በነገራችን ላይ በ15ኛ ክፍለ ዘመን አፍሪካ የሚባል ስም የለም። አዲስ አበባ ዩኒቨርሲቲ ህግ ስማር 1200 ገጽ ትልቅ የዓለም ታሪክ መጽሐፍ ሰዎቹን ለምኜ ፓርላማ ስለሆንኩ ተባበሩኛል ተከበሩ ብሎ እየፎገሩ ኮፒ አድርጌ ቤት ያለ በ15ኛ ክፍለ ዘመን አፍሪካ የሚባል የለም፣ አፍሪካ በሙሉ ኢትዮጵያ ተብሎ ይታወቃል ይላል። ህንድ ውቅያኖስ የኢትዮጵያ ውቅያኖስ ይባላል። አትላንቲክ ውቅያኖስ የኢትዮጵያ ውቅያኖስ ይባላል። ከዛ ወዲህ ነው ሼሪንጉ የመጣው። አጼ ምኒልክም አጼ ቴዎድሮስም አጼ ዮሐንስም ከመነሳታቸው በፊት የዛሬ 80ዎቹን ብሔረሰብ አሁን በደቡብ ክልል በየቦታ እንደምናየው መንግስታት ነበራቸው፣ ንጉስ ነበራቸው። ሰሜኑ የሀገራችን ክፍል 251 መንግስታት እስከ አጼ ኃይለ ሥላሴ መጡ ይላል። እውነት ነው፣ አልቃወምም። በመጡበት መንገድ በኦሮሞም፣ በአማራም፣ በአፋርም፣ በሶማሌም በሁሉም እኮ አለ። ቴዎድሮስ ከመሰብሰቡ ዮሐንስ ምኒልክ ከማምጣቱ ያልተማከለች ሰፊ ኢትዮጵያ ይሄ ዛኑ ምን ሱዳንን ምኑን በጣም በሰፊ የሚይዘው ኢትዮጵያ ብሎ ነው ዓለም የሚያውቀው። እነሱም ኢትዮጵያንን ብሎ ነው የሚያውቁት። ይሄ ተሰብስበው ምዕራባውያን እንዲህ ሲያመጡ ብቸኛ አፈትልካ ከአድዋ ወዲህ የዓለም ዜና ማሰራጫዎች 24 ሰዓት ስለ ኢትዮጵያ ሰበኩት በህዳሴ ምርቃት ነው። የህዳሴ ምርቃት ከአጼ ኃይለ ሥላሴ ጀምሮ ያልደከመ መሪ የለም፣ አስተዋጽኦ አበርክቷል። በሐሳብ በሁሉም ነገር ተቃውሞም ያንን ኃይል ነው። እሊ ተጋብቶ ግን ግብጾችን የግብጾቹን ደጋፊዎች አውሮፓውያንን አሜሪካን ፕሬዝዳንት ጭምር የዛሬን ትራምፕ ምቱ በጠመንጃ ያለው እኮ በአብይ ዘመን ነው። ጥርሱን ነክሶ በቀደም ዕለት እኮ እምቢያን ሲያነባ ቢኒያም እግዚአብሔር ምስክሬ ነው፣ እኔ አልቅሻለሁ። እሳቸው ሲያለቅሱ አለቀስኩ። ጠዋት አንድ ሴት ጋዜጠኛ ከሳቸው ጋር ነበረች፣ ዜና ስታቀርብ አለቀስኩ። ብዙ ሰው በአይን ላይ እንባ ባያፈስም ሆዳቸው ስተማልቀስ ነው። አይሆንም ተብሎ ነበር። ይቻላልን ያስቻለ ጠቅላይ ሚኒስትር ምኒልክ አድዋን ጣሊያን ያሸንፋል ተብሎ አልተጠበቀም። አሸነፈ። ፖሲብል አደረገ። ጠቅላይ ሚኒስትሩ ምን ያደረገው? አሁን ደግሞ ወደ ቀይ ባህር አክሰስ ማስት ነው አለ። 130 ሚሊዮን ህዝብ ይዘ ከቀይ ባህር በ40-60 ኪሎ ሜትር ልንታገድ እንችላለን። ይሄ የጠቅላይ ሚኒስትር አብይ ጥያቄ ብቻ አይደለም፣ ቁጭት የታከለበት ጀነራል ተሾማ ገመቹ እንደሚለው፣ ፊልድ ማርሻሉ እንደሚለው፣ ምክትል ፊልድ ማርሻሉ እንደሚለው፣ መከላከያ ሚኒስትሩ መላ ኢትዮጵያውያን ሞቶ አጥንታቸው አፈር ውስጥ ያሉ የኢትዮጵያ ለቀይ ባህር የተሰዉ ሚሊዮን የሚቆጠሩ ጀግኖች እኮ አብይ ይህን ጥያቄ ሲያነሳ አጽማቸው ምድር ውስጥ ይንቀሳቀሳል።
ኤርትራ ምድር የኢትዮጵያ አጥንት ደም የፈሰሰበት ነው። ቀይ ባህር የኔ ወንድም ጭምር ግርማ ኢብሳ ታናሽ ወንድም የተሰዋንበት የወደብ ጥያቄ ያለን ሞቶ አፈር ውስጥ አሉ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነው ጠቅላይ ሚኒስትሩ ማለት። ይሄ ሁሉ በመሆኑ ጠቅላይ ሚኒስትሩ ከፍታቸው መሰረተ ልማታቸው አርቲፊሻል አይደለም። አርቲፊሻሎች ግን ከአርቲፊሻል ውጪ ሌላ ነገር ማያስ ስለማይችሉ በዚህ አይነት ነው የምገልጸው። እንግዲህ በጣም ጥሩ ገለጻ ነው ያደረጉልኝ። ከመጀመሪያው እስከ መጨረሻው ያለፉት 7 ዓመታትን እነዚህ ትልልቅ ስራዎች ሰርቷል። ስር ነቀል ለውጥ አምጥቷል። ጥያቄም ያ ነበረ፣ የማህበረሰቡን ስር ነቀል ለውጥ ያመጣሉ የሚል ነበረ። በትክክል ጥያቄው ተመልሶልኛል። እንዲሁም በወደቡ በኩል ያነሱት አንዳንድ ነገሮች ነበሩና ኢትዮጵያ የዛሬን ያርገውና 7 ወደቦች የራሷ ነበሩ። አሰብ፣ ምጽዋ፣ አዱሊስ፣ ታጁራ፣ ዘይላ፣ ላምቡ የመሳሰሉት እነዚህ ወደቦች በሙሉ የኢትዮጵያ ወደብ የነበሩ ነበረ። በታሪክ ሂደት ውስጥ በተለያየ ምክንያት በተለያየ ተጽዕኖዎች ሁሉንም ነገር አታ ዛሬ ባዶ ቀርታለች እና እንግዲህ ቅድም እርሶ ብለዋል የእርሶ ዘመዶች የኛ አያት ቅድመ አያቶች በዛ በቀይ ባህር ላይ ለኢትዮጵያ ሲሉ ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። በአንድ ወቅትም እነዚህ አሰብ፣ ምጽዋ፣ አዱሊስ፣ አስመራ፣ ናቅፋ የመሰሉት የኤርትራ ከተሞች የኢትዮጵያ ከተማ ነበሩ። ለነዛ ከተሞች ኢትዮጵያውያን ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል። ዛሬ በአስመራ ምድር የሞቱ ኢትዮጵያውያን አጥንት ይጮሃል፣ ይናገራል በዛ ከተማ ማለት ነው። ሰው በጣም በደንብ አድርገው አስፋፍተው መልሰውልኛል። በጣም አመሰግናለሁ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድም እንግዲህ በርካታ ስራዎችን ሰርቷል። ለሱ ስራ ስንናገር ብንውልም አንጨርስም። ሰውየው ዛሬም ድረስ እረፍት አልባ ነው። መቀመጥን አያውቅም። ሁልጊዜም አዲስ ነው ለሱ። ይሄን ሰራው ብሎ አይኮራም። አዳዲስ ስራዎችን እያመጣ ነው። የማይቻሉ እሳቤዎችን ኢትዮጵያ ይሄንን ታደርጋለች ተብሎ የማይታሰቡትን ሁሉ ማድረግ እንደምትችል እያሳየ ነው። እንግዲህ ብዙ የዓለም መሪዎችም የኛ መሪ በሆነ ሲሉ ይመኛሉ። እኛ በእጃችን ስላለ ይህንን ያህል በርግጥ አብዛኛው ሰው ተረድቶታል። ቀደም እርሶ የጠቆሷቸው ሰዎች ናቸው። እለት 24 ሰዓት የሱን ስም ሳይጠሩ ምግብ መብላት የማይችሉ የሱ ስም ሳይጠሩ እንጀራቸውን መቁረስ የማይችሉ ሰዎች ስሙ ለነዚህ ሰዎች እንጀራ ሆኖ ዳቦ ሆኖ ቤተሰቦቻቸውን ስለሚያስተዳድሩበት ኢትዮጵያን ንቀው ኢትዮጵያን ጠልተው ቤተሰቦቻቸውን ወደው ለጠላት እንግዲህ ተላላኪ ሆነው የጠቅላይ ሚኒስትር ዶክተር አብይ አህመድን ስም ሲያጠለሹ ይውላሉ። ቀደም ብለዋል እርሶ ብዙ መነገር አይጠበቅብንም። ሐሳብ ላይ አይደለም ትችታቸው፣ ፐርሰናል ግለሰብ ነው የሚጠሉት። አስተዳደሩን አይደለም እየተቹ ያሉት፣ አንድ ሰው ነው እየመረጡ እንትን እያሉ ያሉት። ያም ምክንያቱ ይታወቃል። ምናልባት እኔ የሚመስለኝ ዝም ብዬ ሳስበው እረኛውን ከመታው መንጋው ይበተናል አይነት ሐሳብም ያላቸው ይመስለኛል። ጠንካራም ስለሆነ ስላልቻሉት ነው ቁጭ ብለው። አንዳንድ ጊዜ ሰው የሚያማው ከሱ የበላይ የሆነውን ሰው ነው። ከሱ የበታችሁንማ አያማም። ፕራይም ሚኒስቴሩ ከነሱ የበላይ ሆኗል። ያንን ተቀብለውታል። አፋቸው አይናገረው እንጂ ልባቸው ያውቃል፣ ውስጣቸው በደንብ ያውቃል። ለዛም ነው 24 ሰዓት ቁጭ ብለው የሱን ስም ሲያነሱ የሚውሉት እና በደንብ አድርገው መልሰውልኛል። በጣም አመሰግናለሁ። ወደ ቀጣይ ጥያቄ ሳልፍ ክብርት አዳነች አቤቤ የከተማዋን ነዋሪዎች ህይወት ለመቀየር እየሰሩት ያለው ስራ እንዴት መገምገም እንችላለን? በጣም ከባድ ስራ እየሰሩ ነው። ያንን ስራ ግን እንዴት መገምገም እንችላለን? በጣም ጥሩ። ወደ አዳነች ሳልመጣ አንድ ነገር አስታወስከኝ። 2011 ዓመተ ምህረት ገዱና የትግራይ መሪ አቶ ወልዱ የሚባሉ ሰው የትግራይና የአማራን ህዝብ እናስታርቅ ብሎ አንድ ጉባኤ በጎንደር ውስጥ አካሄዱና የሃይማኖት አባቶች፣ ባህላዊ አባቶች፣ የትግራይም የአማራም ተሰብስቦ ታረቁ አሉ። አንድ ቄስ ሽማግሌ ጠና ያሉ ተነሱና እኛ የአማራና የትግራይ ህዝቦች ጠመንጃ ሰጣችሁን ተገዳደሉ ብላችሁ ብትሰጡን አንገዳደልም። ከናንተ በፊት የተዋሃድን አንድ ህዝብ ነን። አሁንም አልተጣለንም፣ ወደፊትም እንጣላም። እርስ በራሳችሁ የተጣላቱት ገዱና ተወልዱ ናችሁና እናንተ ታረቁ፣ እናንተ ናችሁ የምታፋጁ ነው ያለው። በዛው ጉባኤ ላይ አንድ ሌላ ሽማግሌ ስለ ጠቅላይ ሚኒስትር አንስቶ
ጠቅላይ ሚኒስትርን የምትቃወሙ ሰዎች ደብረጽዬ የጀመረች ነበር ያለ የምትቃወሙ ሰው ጠቅላይ ሚኒስትሩ የፊዚክስ ሊቃውንት ናቸው። አስተሳሰባቸው ርዕዮተ ዓለማቸው ኢትዮጵያዊ ነው፣ ባህላዊ ነው፣ ከውስጥ እንነሳ ይላል። ጠቅላይ ሚኒስትሩ የሚቃወሙት የመሰረተ ትምህርት ተማሪዎች ናቸው። ርዕዮተ ዓለማቸው ከራሻ ወይ ከአሜሪካ ከውጪ ነው የሚያመጡት፣ ውጪ አድናቂዎች ናቸው። ስለዚህ ልትግባቡ አትችሉም ነው ያለው። ወደ አዳነች ሲመጣ ጎበዝ መሪዎቹን ይፈጥራል። ጠቅላይ ሚኒስትር መለስ ዜናዊ አርከበ ዕቁባ የሚባል ጀግና የህወሓት ኢህአዴግ አዲስ አበባ ካንቲባ ሆኖ አሁን በምትታይ አዲስ አበባ ሳይሆን በቅቱ የአርከባ ሱቅ በሚባል ሁኔታ ተደንቆ ነበር። የአዲስ አበባ ህዝብ እውነትም በየጥጋጥጉ መንገዱን ዘግቶ ምናምን ነገር ሲሆን አርከባን ያደንቅ ነበር። አርከባን ነው የመጣው። አርከባ ካንቲባ ስለሆነ የጫቢ መድንት ምርመራ አድርጎ አዲስ አበባ ነዋሪዎች ካንቲባ አይደለም እናንተም ተመርመሩ ብሎ ፎቶውን ለጠፈ። አርአያነት በማግስቱ ነው የመጣው። ህወሓት ውስጥ ጃይንት ሰዎች የነበሩትን በሙሉ ጨርሶ ዛሬ የትግራይን ህዝብ ለ50 ዓመት አሰቃይቶ አሁንም ስቃዩዋችሁን አናቋርጥም ያሉትን ነው የፈጠረው። ጠቅላይ ሚኒስትሩ በስራቸው አዳነችን ብቻ ሳይሆን ይሄ አንጸጸትም አንሳሳትም የሚሉ ሰዎች ከብልጽግና ውስጥ ሰዎች አሉ። ከጠቅላይ ሚኒስትሩ የሚበልጡ ሰዎች አሉ። ጠቅላይ ሚኒስትሩ ብቻ ይወገድና ብልጽግና ከራሱ ውስጥ ሌላ ሰው ይምረጥ። ሊጋግሞቹ ምን ማለት መሰለ ጠቅላይ ሚኒስትሩ የዘረኝነት ፓርቲዎችን በብሔረሰብ ስም ፌዴራሊዝም አልተነከም አይነከም፣ ህገ መንግስቱም ገና በህዝብ ፍቃድ እንጂ አልተነከም። ኢትዮጵያዊነትን ለመትከል ኦህዴድን ማፍረስ ነው፣ ኢህአዴግን ማፍረስ ነው፣ ትግራይ ነፃ አውጪን ማፍረስ ነው። በብሔር ስም የተቋቋሙት ዛሬ አፋር ነፃ አውጪ የለም ምን የለም ምንድነው አጋሮች የሚባሉት በብሔር ስም አይደለም፣ ብልጽግና የአገር ስም ነው። ብልጽግናን የማይጠሩት እነዚህ ሊጋግሞቹ ስሙም ለምክንያት ስለሚጠራ በጣም ከፍ ስላለባቸው ነው። ስለዚህ እኔ ጠቅላይ ሚኒስትሩ እውነትም ጠቅላይ ሚኒስትሩ ውጤት ናትና አዳነች አቤቤም ልክ እንደ ጠቅላይ ሚኒስትሩ ሁሉ በኢትዮጵያ የካንቲባዎች ታሪክ እቴጌ ጣይቱ ካንቲባ ነበሩ። የመጀመሪያ አዲስ አበባ ካንቲባ መጽሐፌ ላይ ጠቅሻለሁ። ዘመናዊ ካንቲባ አዳነች ናት። ቅድም 88 ዓመት ያልተሰራውን መንግስታት ያልሰሩትን አብይ ከ88 ዓመት በላይ በ7 ዓመት ሰርቷል። በዚህም ቢያበቃ እኮ ይበቃቸዋል። ነገር ግን የሚያበቁ አይመስለኝም አሁን ባለው ሁኔታ። አዳነችም የካንቲባዎች ሁሉ አስተዋጽኦ ተደምሮ በ7 ዓመት ወይ ደግሞ በ4 እና 5 ዓመት ካንቲባ አዳነች አቤቤ ለአዲስ አበባ ህዝብ ለአዲስ አበባ ከተማ የሰጠችውን ውበት፣ እውነት፣ ዕውቀት፣ ልምድ፣ ኤክስፒሪየንስ ራስን መስጠት ሴት ሆና ቀንም ሌሊትም ሴት ሆና ብቃቷን አሳየች። ሴት ማለት ሁሉንም እንደምትችል የኢትዮጵያ ሴቶችን ብቻ ሳይሆን የአፍሪካ ሴቶችን የዓለም ሴቶችን ጀነራል ናት እኮ በውጋ እንደ ውጋ በዳ ሴት ገባ አንደበተ ርቱዕ ትሁት በመሆኗ የማይተካ በመቶ ዓመት ውስጥ ካንቲባዎች ሁሉ ያልሰሩትን በ7-5 ዓመት አዳነች ሰርታለች። ወደ ሚሊዮን የሚጠጉ ተማሪዎችን ድርጅት አቋቁማ በቋሚነት ትመግባለች። ቁርስ፣ ምሳ፣ ራት በእያንዳንዱ ክፍለ ከተማ የሚገባ ቦታዎች ነፃ የሚገባ ቦታዎች ተዘጋጅተዋል። በስርዓት ሴቶችን ማዕከል አቋቁማ ምንድነው የሚባለው አንድ ማዕከል የሰራ ነው። ባለሀብቶቹን አስተባበቅ ቅድም የአገር ብልጽግና 3 ነገር ነው። አገር እንዲበለጽግ ገዢ ፓርቲ፣ ተባባሪ ተቃዋሚ ፓርቲ እና ተባባሪ ባለሀብቶች። አውሮፓ ሰለጠጁ በእነዚህ 3ቱ ነው። አሁን ጠቅላይ ሚኒስትር እና አዳነች እንደሚያደርጉ ይሄ አሁን የአዲስ አበባ ልማት እኮ የአዲስ አበባ ገቢ እንደተጠበቀ ሆኖ የአዲስ አበባ ምክር ቤት ትጋት እንደተጠበቀ ሆኖ የአዲስ አበባ ባለሀብቶች ለመስተዳደሩ ለአዲስ አበባ መስተዳደር ሊያበረከተው ድጋፍ ነው። ክረምት በጎ አድራጎት በሚል በብዙ ሺህ የሚቆጠሩ ቤቶች ተሰርተዋል። የዚህ ጠቅላይ ሚኒስትሩ አዋሬ ቤቶችን የአዋሬ መንደር አዳነች እኮ
ታምር ነው እየሰራች ያለችው። ኢትዮጵያ ህዝብ ይረዳ። 2 ቤት አፍርሳ አፈር ቤት መሬቱ የመንግስት ነው። 2 አፈር ቤቶችን አፍርሳ 40 በመኖሪያ ቤት የምትሰራ እኮ ነው። 3 ቤቶችን አፍርሳ 60 ቤቶችን የምትሰራ እኮ ነው። ይሄ ስራ እኮ ቢበዛ 100 ቀን ነው። ቤት ብቻ አይደለም፣ ተአምር እኮ ነው። ከጠቅላይ ሚኒስትር ጀምሮ አዳነችም የኢትዮጵያ ባለሀብቶችም ተባባሪዎች ከተቃዋሚ ተባባሪ ተቃዋሚ ፓርቲዎች እነ ኢዜማ እነ አብን ጭምር ቤት ሰርቶ ቀለም ቀብቶ ሶፋ አስገብቶ አልጋ አስገብቶ ትራስ አስገብቶ ኤቭሪቲንግ አድርጎ ድሆቹን የወደቁትን ፈጣሪም ይረዳቸዋል የሰረች እኮ ናት። ስለዚህ ጠቅላይ ሚኒስትሩ ልጅ በመሆኗ ጠቅላይ ሚኒስትሩ ምልምል በመሆኗ አዳነች አቤቤ ልክ ባለችው ቃል መሰረት ብልጽግና ፓርቲን ባገባው ቃል መሰረት አዲስ አበባን እውነተኛ አዲስ አበባ አድርጋለች። ሁልጊዜ ልማት ሲመጣ ሁልጊዜ ድል ሲመጣ ቀና ዜጎች ይሰባሰባሉ። በተቃዋሚ ደግሞ ባዕዳንና ባንዳዎች ይቃጠላሉ። ኤርትራውያን ናቸው ፒቲሽን እየሰበሰቡ ነው የአፍሪካ አንድነት ድርጅት ከአዲስ አበባ ይወጣል። እንዴት ተደርጎ ይወጣል? የኬንያ መሪኮ ሮቶ ህዳሴን ሲመርቅ ህዳሴ የፓን አፍሪካኒዝም ግድብ እኮ ነው ያለው። ኢትዮጵያ እኮ ልነቀል በማይችል ሁኔታ መለስ ያኔ በታሪክ እንዳመለጠው ሳይሆን በታሪክም አዲስ አበባ የአፍሪካ መዲና ናት፣ የአፍሪካን ሁሉ ቤት ናት። አሁን ደግሞ በስልጣኔ ኪጋሊ ትበልጣለች። ከአዲስ አበባ ከአፍሪካ በጣም ምርጥ አዲስ አበባ ኪጋሊ ናት። ኪጋሊ ውስጥ ስንት ዓለም አቀፍ ጉባኤ ተካሄዱ ዘንድሮ። ፕሪቶሪያ ውስጥ ስንት ዓለም አቀፍ ጉባኤ ተካሄዱ። ጆሃንስበርግ ውስጥ ስንት ተካሄዱ። ያዙ ልቀቅ የምትለው ግብጽ ካይሮ ውስጥ አሌክዛንድሪያ ውስጥ ስንት ጉባኤ ተካሄደ። ለምንድን ነው 156 ሀገሮች ከሩቅ ምስራቅ እስከ ሩቅ ምዕራብ ከላቲን አሜሪካኖች አውሮፓ ጭምር አዲስ አበባ ነው የሚመጡት? እኔ ጂኦግራፊ መምህር ነኝ። አዲስ አበባ በዓለም ላይ 3 አየር ጸባይ ያላት ብቸኛ ከተማ ናት። የዓለም ከተሞች ከቶኪዮ እስከ ዋሽንግተን ዲሲ እስከ ቤጂንግ ወይ ቆላ ወይ ደጋ ወይ ወይነ ደጋ ናቸው። አዲስ አበባ እኮ ወደ ቃሊቲ ስትሄድ ቆላ ነው። ቃሊቲ 5 ዓመት ኖራለሁ። 11 ሰዓት ተነስተ ሻወር ለብ ያለ ውሃ ትወስዳለህ። እዚህ መሃል እኮ ይሄ ለጋሃር ወይነ ደጋ ነው። ወደ እንጦጥዬ ስትጠጋ ይሄ አሁን ጫካ ከተማ ይሄ እኮ ልም ያለ ደጋ ነው። አቅም ያላቸው እኮ ክረምት ሲሆን ወደ ቆላ አዲስ አበባ ውስጥ ቆላ ሲሆን ወደ ደጋ ቤት ሰርቶ ቤት ተከራይቶ በዓለም ውስጥ ካሉት በርካታ ከተሞች ብርቅና ተፈጥሮ ያደለች ጠቅላይ ሚኒስትር እንደሚሉት ሁሉ ነገር ያደላት ከተማ ናት። አዋሳ ውስጥ ቆላ ነው አይደል? ድሬዳዋ ሐረር ቆላ ነው አይደል? ባህር ዳር ቆላ ነው አይደል? አዲስ አበባ እኮ የዓለምን የአየር ጸባይ ውበት የያዘች ነው። በዚህ ከተማ ውስጥ አዳነች አቤቤ ልጋጋሞቹን ተቋቁማ እየጮሁባት ህዝቧን ዜጎቿን አስተባብራ ታሪክ ሰርታለች ብዬ ነው የማምነው። ይሄ ታሪክ ደግሞ እንዳልኩ ቅድም የ100 ዓመቱ አዲስ አበባ ካንትባዎች ያልሰሩትን በ100 ዓመት ስለሰራሽ እንደ ጠቅላይ ሚኒስትሩ ሁሉ ልፋቅ ልካድ የማይችል ዛሬ ነው ትናንትና ነው የኪነ ጥበብ ህንፃ እያስመረቀች ነው። ዛሬ አምፊቲያትር ምኑን እኔ እኮ ኢትዮጵያ እኮ በራላት እኮ። አሁን ኢትዮጵያ ላይ ስለ ኢትዮጵያ የማይዘፍን ስለ ኢትዮጵያ ባደሰት እኮ ጥቂት ልጋግሞቹ ከዘፋኞቹ ከከያኔዎቹ ከምናምን 0.1 ከመቶ 1000ኛ ቀሪ እኮ በሙሉ ነፃሃየ ዮሐንስ እኮ ሰይፉ ለትላንትና ይከታተል ነበር። ንዋይ ደበበ ንዋይዬ ያገሬ ልጅ ነው። አርሲ ያሰላት ተቃለ አንድ ላይ ነበር። ሁሉም እኮ ተደስቷል። ይሄ የአዳነች አቤቤ ፍቅር ማሰባሰብ ነው። ስለዚህ እኔ አዳነች አቤቤ በእውነት ባለፉት ዘመናት ከተሰሩት ነገር ከ100 በላይ ካንትባዎች ነበሩ በአዲስ አበባ ውስጥ የየራሳቸውን አስተዋጽኦ አበርክቷል። በመጽሐፌ ላይ ተቀሻለሁ። የአዳነች ግን ከፍታ ልክ እንደ ጠቅላይ ሚኒስትሩ ሁሉ ልክ የለው። አዳነች ብቻ አይደለችም፣ ጃንጥላል ምክትላቸው ካቢኔው በካቢኔ ውስጥ ያሉ የኢዜማና የአብን አመራሮች እነ ግርማ ሰይፉ እኮ ራሱ ስማ የተደበቀ እንቁ እኮ ነው። የተደበቀ ሊቃውንት እኮ ነው። ብርሃኑ ነጋ
አብን ሊቀመንበር በለጠ ሞላ እኮ ከአዳነች ጋር ሆኖ ቅድም እንዳልኩ አገር እንዲሰለጥን ገዢ ፓርቲ መንግስት ተባባሪ ተቃዋሚ ፓርቲዎች በቃ ውድድር ሲመጣውን ኢዜማም አብንም ይገባሉ። ቆሞ ቀሮች ይቀራሉ። ልጋጊሞች ናቸው። ይሄ ግርምብጦ አቅጣጫ እንወዳደር አይወዳደሩ፣ እንዋይ አይዋዩ፣ እንነጋገር አንነጋገርም። በወያኔ ጊዜ አወያዩን ተብሎ 27 ዓመት ስለሚኖር ቅድም እንዳልኩ ጎጆ እንኳን ቀይሰው የማያውቁ እንትን እኮ ነው። አብይ እኮ በኢትዮጵያ ሲመነግዱትን አጋለጣቸው፣ እርቃናቸውን አስቀረ፣ ወደ ዘራቸው ገቡ። በብሔር ስም የሚነግዱትን ደግሞ አጋለጣቸው። የዘር ፓርቲ ይቅር፣ እንደ ሩዋንዳ እንሆናለን፣ መጫወቻ እንሆናለን፣ ጠላት ይከበናል ስል የአብይ ታማኞች የተባሉ ቅድም እንደ ጣይቱና እንደ ራስ መኮንን ሁሉ አፈነገጡ። ስለዚህ እነዚህ ሰዎች አብሮ የጀመረ አብሮ ስለማይጨርስ እኔ አዳነችም እንደ ጠቅላይ ሚኒስትሩ ሁሉ ለታሪክ ሊጠቀስ የሚችል የጣይቱ ማዕከል ምን አዲስ አበባ ውስጥ ከሆነ ኢትዮጵያኖችን በሙሉ የሚያቅም ለእያንዳንዱ ብሔረሰብ በአዲስ አበባ ከተማ ውስጥ ቦታ ሰጥታ ቢሮዎችን ስሩ፣ ቤተ መንግስታችን ስሩ፣ 100 ዓመት ካንትቦች ያልሰሩትን በ7 ዓመት በ5 ዓመት መትከለላለችና እኔ አዳነችና ካቢኔዋቸውን ከልብ ያመሰግናለሁ። በዛ አይነት በርቱ፣ እኛም ግራም እንጥልላቸዋለን። እንኳን ደስ አለሽ ነው የምላት ካቢኔውን መስዋዕት። እንግዲህ አዳነች አቤቤ ወርቅ ናት። ያው በእሳት ተፈትና በማዕበል ውስጥ ተናውጣ ጸንታ መቆም የቻለች ሴት ናት። እንዲሁም ሰርታ ማሳየት የቻለች የመስራትን የመቻልን የማድረግን ክሎት የተላበሰች ጠንካራ ሴት ናት እቺ ሴት ማለት ነው። የቴዎድሮስ ሚስትን ተዋበችን፣ የሚኒሊክን ሚስት ጣይቱን ያስከነዳች እልፍ ስራዎችን በከተማ ውስጥ መገንባት የቻለች የከተማዋ ንግስት የብልጽግና ፈርጥ ናት ማለት እንችላለን። በዛ ላይ ደግሞ ሰታ የማትረካ ይቅርታ፣ እዚህ ላይ የከተማ ንግስት የብልጽግና ፈርጥ ብቻ ሳትሆን የብልጽግናና ኢትዮጵያን በሙሉ ፈርጥም ናት። የተማሪዎች እናት ናት። በዛ ላይ የምንዱባን እህት፣ ችግርተኞች ቀድማ የምትደርስ የሀገር ባለውለታዎችን ያረሳች፣ ለሀገር ባለውለታዎች ቤት ሰርታ ገንብታ የሰጠች ወታደሮችን አይተናል። የተመቱ ወታደሮች ቅድም እርሶ ብለዋል። 2 የአፈር ቤት አፍርሳ በርካታ ቤቶችን ሰርታ ከዛ መካከል ለሀገር ባለውለታ ቤት የሰጠች ናት። እጇ ሰፊ የሆነ ሴት ናት እቺ ሴት። 24 ሰዓት ያለ እረፍት የምትሰራ ጠንካራ አይረን ብረት ሌዲ እንደዛ አይነት ሴት ነው እና የማትሰበር ናት። እለት እለት ቢሰድቧትም በተለይ ቅድም እርሶ የጠቀሷቸው ሰዎች ባለባበሷ፣ ባረማመዷ፣ ባካሄዷ ሁሉ ሳይቀር ሲሰድቧት የነበረች ሴት ናት። ግን አልተሰበረችም። ሳትሰበር እለት እለት እያበራች ያለች ኮከብ ሴት ናት። በጨለማ ውስጥ የተገኘች ብርሃን ናት። አዲስ አበባ ውስጥ ያቺ የጨለመች አዲስ አበባ ውስጥ ብርሃንን የፈነጠቀች ሴት ናት። አሁን ያለችዋን አዲስ አበባ እኮ ከዓመታት በፊት ብናያት ሌላ ነበረ። ኮምፕሊትሊ ቅይር ያደረገች ሴት ናት እና በከንቲባዎች ታሪክ እኔ በትክክለኛ ይሄ መንበር የተገባት ሴት ናት ብዬ መናገር እችላለሁ። ለዚህ ሴት መቼ ጀምራ መቼ እንደምትጨርስ ራሱ አይታወቅም። ስራዎቿ በብርሃን ፍጥነት ውስጥ እልፍ ስራዎችን ነው የምትሰራው እና አዲስ አበባ የነበረ ጥላሸቷን ቀይራ ጽድት ያደረገች ሴት ናት። በቃ በስራዎቿ ጠንካራ ሴት፣ ህያው የስራ ምልክት የሆነች ሴት ናትና ከንቲባዋ በጣም የሚገባት ሴት ናት። እኔ እንግዲህ ወደ ቀጣይ ጥያቄ ስናልፍ የእሬቻ፣ የመስቀል፣ የሶለልበል፣ የአሸንድዬ፣ አሸንዳ እንዲሁም ሽኖዬ እና ጎቤ እንዲሁም በደቡብ ክልል የተለያዩ በሀገሪቱ ውስጥ በዓላት ይከበራሉ። በተለይ በዚህ በመስከረም ወር የከምባታ ብሔረሰብ የዘመን መለወጫ፣ የከፋ ብሔረሰብ፣ የሸካ ብሔረሰብ፣ የቦሮ ሽናሻ ብሔረሰብ፣ የጋሞ ብሔረሰብ፣ የወላይታ፣ የሀዲያ፣ የጎፋ፣ የአይዳ፣ የቁጫ፣ የዘይሴ፣ የየም፣ የጊድቾ፣ የጠንባሮ እነዚህ በዓላት ይከበራሉ። እነዚህ በዓላት በኢትዮጵያ ውስጥ ላለፉት በርካታ ዓመታት ሲከበሩ ቆይተዋል። አሁን በደንብ እየጎሉ እየተሰሙ ማህበረሰቡም እያወቃቸው መጥተዋል እና እነዚህ ባህላት
ከነሐሴ ወር ጀምሮ እስከ መስከረም መጨረሻ የሚከበሩ በዓላቶች ናቸው። የእነዚህ በዓላት ኢትዮጵያ የቱባ ባህሎች ባለቤት እንደሆነች እንድናውቅ የረዳን ነው እና እነዚህ በዓላት በኢትዮጵያ ቱሪዝም ላይ ምን አይነት ፋይዳ ይኖራቸዋል? ቢኒያም ኢትዮጵያ እኮ በተፈጥሮ አየር ጸባይ፣ በህዝቧ ብዛት፣ በባህሏ ብዛት፣ በታሪኳ ብዛት፣ በጀግንነት አሁን ዛሬ 193 የዓለም አገሮች ዩናይትድ ኔሽን ያወቃቸው ሲሆን ከነዚህ ሁሉ አገሮች እኮ ቅኝ ግዛት ያልተገዛች ብርቅና ድንቅ አገር ኢትዮጵያ ብቻ ናት። የዚህ ታሪክ ባለቤቶች እኮ አሁን አንተ ያልካቸው 80ዎቹ ብሔረሰቦች በባህላቸው፣ በእምነታቸው፣ በእውነታቸው ቅድም እንዳልኩ በተለያየ ያልተማከለ የምስራቅ አፍሪካ ውስጥ ተሰራይተው አሁን ኢትዮጵያ ያለችበት ሲኖሩ ልክ የሰሜኖቹ መንግስታዊ ተቋም እንደነበራቸው እያንዳንዱ ብሔረሰብ የራሱ የቀን ቁጠራ፣ የራሱ ባህል፣ ታሪክ፣ እምነት፣ እውነት ነበረው። ይህ ሁሉ ሲሰባሰብ ኢትዮጵያ ይላል። የተረገሙ ዘረኞች ኢትዮጵያ የሚባል ስም ውሸት ነው ይላሉ። ውሸታሞቹ እነሱ ናቸው። ዘርን የከዱ፣ ቤተሰባቸውን የከዱ። ኢትዮጵያ የሰው ዘር መገኛ ብቻ ሳትሆን የውበት መገኛ ናት። ኢትዮጵያ የሰው ዘር መገኛ፣ የውበት መገኛ ብቻ ሳትሆን እኮ የድንቅ ባህሎች መገኛ ናት። እጽዋቶቿ፣ አራዊቶቿ አንተ የጠቀስካቸው እነዚህ ከኢሬቻ፣ ከመስቀል፣ ከሶላል፣ ከአሸንዴ እነዚህ ግፋታ ደቡብ ክልል 56ቱም ብሔረሰብ የራሱ ባህል አለው። በመስከረም ላይ ይደምቃል። የዓለም የቱሪስት ማዕከል ትሆናለች። በቅርብ ጊዜ ባልሳሳት በዚህ ዓመት 2017 ባለፈው ዓመት ኢትዮጵያ ከአዲስ አበባ ብቻ ወደ ትሪሊየን የሚቆጠር ገንዘብ ነው ያገኘች ከቱሪዝም። ራሱ 156 ዓለም አቀፍ ኮንፈረንሶች ሲካሄዱ አዲስ አበባ የኮንፈረንሶች ማዕከል ብቻ ሳይሆን የቱሪዝም ማዕከል ናት። ራሱ አሁን አዲስ አበባ ውስጥ በእያንዳንዱ ቦታ ስትል የት ቦታ ነው ልጆችን የሚያዝናናው ነው የምትልከው? ወዳጅነት አደባባይ ነው፣ እዚህ ነው፣ እዛ ነው። እነዚህ በሙሉ ኢትዮጵያ የቱሪዝም ማዕከልና በቱሪዝም ብቻ ብልጽግና የምትቀዳጅ ሀገር ናት። እስከ ዛሬ ድረስ እኮ ተሸፈነ። እዚህ ወላይታ አካባቢ ነው ካፋ 77 ደረጃ የሚባል ጋራ ላይ አለ። አሁን በዚህ በበዓል የሚሄዱ እዚህ ቴዲ አፍሮ የዘፈነለት 70 ደረጃ ናይታል። እንዲህ አይነት 70 ደረጃ 777 ደረጃ የተሰራላት እኮ ነው። ይህ እኮ ደቡብ ኢትዮጵያ ነው። ይህ እኮ እዚህ ሀዲያ ከምባታ ውስጥ ነው። ይሄ ታሪክ እኮ በዓለም ላይ አልታየም። ጽሃ ድንጋዮች፣ ጀጎል፣ ድረሸከና ሁሴን፣ ጎንደር፣ ጎጀም፣ ላሊበላ፣ አክሱም ከዚህ ድንቅ እኮ 770 ደረጃ እንኳን አንተ መውጣትን አላውቅም ካላረፍክ በቃ። እንደዚህ አይነት የጨበራ ጮርጮራ አካባቢ እንትኖቹ ዝሆኖቹ አዲስ አበባ በራሷ የዚህ ሁሉ የአገሪቷ የቱሪዝም መጋዘን ናት፣ የቱሪዝም መናኸሪያ ናት። ለዚህ ደግሞ መንግስት በብርታት በጥንካሬ በውዝደም ህዝቡን አሳምኖ ወጣቱን አንቀሳቅሶ እየሰራ ስለሆነ አንተ እንዳልከው ይሄ ቱሪዝም ኢትዮጵያን ከኢትዮጵያኖች ጋር አስተዋውቀን። አሁን እኮ ልጋግሞቹ ቅድም ያልኩት እኮ ኢትዮጵያን አያውቁም። ራሳቸው የተፈጠሩበት ወረዳና ክፍለ ከተማ ክፍለ ሀገር አያውቁም። ጠቅላይ ሚኒስትሩ እንዴት አድርጎ በመላ ኢትዮጵያ አፋር ውስጥ ያለው ልዩ ቦታ የተሰራው እንትን ፓርክ አይታረን በእያንዳንዱ ቦታ የሚገርም ነገር ነው። እኔም አንተም ብዙ ኢትዮጵያኖች 99% ስንወለድ ተማሪ ሆነ ልጅ ሆነ ምን መሆን ትፈልጋለህ? ዶክተር፣ ፓይለት ምናምን ከዚህ ያላል ሾፌር፣ አስተማሪ። እኔ የውጭ ጉዳይ ሚኒስትርና ጋዜጠኛ መሆን ነበር የሚመኘው። የውጭ ጉዳይ ሚኒስትር በኪሲንጀር ምክንያት የአሜሪካ ውጭ ጉዳይ ኪሲንጀር ዓለምን ይለውጥ ነበር፣ ነጋ ጠባ ሰማለሁ። ሁለተኛ ደግሞ የአሳምኖ ገብረወልድ ቅድም አልኩ አሳምኖ ገብረወልድን መሰለ ጋዜጠኛ መሆን ነበር። የሩታ ልጅ ነው አርሲ። እኔ አስተማሪ ከሱ ጋር ጓደኛ ነው። ኢትዮጵያ እኮ ይሄ የቱሪስቶች ጭንቅላቱ ራሱ ቱሪስት ነው። አዲስ አበባ ውስጥ አሁን ያለው የቱሪስት ቦታዎች በሙሉ ዋሻዎች አሉ እኮ
የተደበቁ ያልተከፈቱ ያልታዩ አሉ እኮ ራሱ አሁን ይሄ የኮሪደር ወንዞቹ ማካም ኮሪደር እኮ አይተህ ትጠግባለህ እንዴ? ይሄ እኮ ቤጂንግ አይደለም ይላሉ አንዳንድ ጊዜ ማታ እንትን በሞባይል ላይ ዩቲዩብ ላይ ያሳዩና ቤጂንግ አይደለም አዲስ አበባ ነው ማመን ይቸግራል። ሄደ በአይኒ ሲታይ ግን ትገረማለህ። እስጢፋኖስ መሻለ ካሊዲ ወደ ኢሬቻ እንትን ቅድም አሁን ስንመጣ በግራና በቀኝ የተሰራ ያለው እዚህ የራስ መኮንኑ አይነት ድልድይ ነው። ምንድነው እኮ ቱሪዝም ማለት እኮ የሰው አእምሮ ነው። አእምሮ ስልጣኔ ሲያመጣ ነው። ስለዚህ አዲስ አበባ ሌላ የዓለም ብርቅና ድንቅ ያልተገኘች ግኝት ሆና እየመጣች ነው። በዚህ ከተማ ውስጥ መኖር በዓለም ውስጥ ካሉ ከተሞች ሁሉ ማንዴላ ነው ለንደንን፣ እንግሊዝን፣ አሜሪካ ዋሽንግተን ዲሲን ከመጎብኘት ኢትዮጵያን መጎብኘት ነው የሚያስደስተኝ ነው ያሉት። ከእስር ቤት ወጥቶ ሁሉም ጥሪ ሲያቀርብ መጀመሪያ ኢትዮጵያ ነው የመጡት። አዲስ አበባም የቱሪስቶች ሁሉ መናኸሪያ መስቀል አደባባይ በቀደም ለታየው እንዴት ወደ ብዙ ሺህ ሰው እንዴት ነጭ ልብስ ለብሳል እኮ በጣም የሚገርም ነገር እኮ ነው። በሙሉ ሰው እንዴት አገሪቱ እኮ ሀብታም ናት። ሐርክክ ነጭ ከበሮው ስነ ስርዓቱ ስነ ምግባሩ ጸሎቱ ፈጣሪ ስመን እግዚአብሔር ስመን ጌታ ኢየሱስ ክርስቶስ ስመን ወደ ኢሬቻ አሁን ነገታ ያለ በሚቀጥለው እሁድ አለ ከሞያሌ ጠረፍ ከጅጅጋ ከመላ ኢትዮጵያ ከተሞች ኦሮሞ የሆነ ያልሆነ ባህል ነው። የአማራ ባህል የኦሮሞ ነው፣ የትግሬ ነው፣ የአማራ የሁሉም ነው። ሁሉም ለአንዱ አንዱም የሆነ ከተማ እየሆነች ያለች ነው። ቅድም እንዳልኩ ሁሉም ክልሎች ቤተ መንግስታቸውን እንዲሰሩ አዳነች ቦታ ሰጥታቸዋለች። ይሰራል፣ የጊዜ ጉዳይ ነው። ቅድሚያ የሚሰጠው ተሰጥቶ ነው። ስለዚህ ይሄ የቱሪዝም ፋይዳ አገርን ያስተዋውቃል፣ ዜጎቹን እርስ በርስ ያስተዋውቃል፣ የየብሔረሰቦቹን ባህል ያስተዋውቃል። አንዱ ብሔር በአንዱ ብሔር መደነቅ፣ መገረም፣ መውደድ እንጂ መነቀፍ እንደሌለበት ኢትዮጵያውያን እንደ ቤታችን እንጂ እንደ ጎረቤታችን አንኖርም ነው የምንለው። አንተ በሰላም ለማደር ጎረቤቲ በሰላም ማደር አለበት ይላል። እንደ ቤቲ እንጂ እንደ ጎረቤት አታድር ስትል ጎረቤትን ረስታ አይደለም። ይሄን ለሚያካክስ አነጋገር አንተ በሰላም ለማደር ጎረቤቲ በሰላም ይደር በመጻፌ ላይ ተቀሻለሁ። የእውነት ብርኩት መጻፌ ላይ እንግዲህ በኢትዮጵያ ፓርቲ አልባ ተቋሚዎች ብዙ ናቸው፣ በርካቶች ናቸው። እንደውም ፓርቲ ያላቸው ሲቃወሙ አንሰማም። እነሱ የሚሰሩትን ስራ በውስጥ እየሰሩ ነው። ፓርቲ የሌላቸው 24 ሰዓት ዩቲዩብ ላይ እና 24 ሰዓት ሳተላይት ላይ ቁጭ ብለው የሚሳደቡ ሰዎች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድን እንዲሁም ብልጽግናን 24 ሰዓት ሲረግሙ የሚውሉ እነዛን ሰዎች ጠቅላይ ሚኒስትር ዶክተር አብይ አህመድ መደመር ከሚለው ርዕሳቸው ውስጥ የተገኘውን የመደመር መንግስት የሚለውን መጽሐፋቸውን በሚያስመርቁበት ወቅት አንድ ንግግር ተናግረው ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ፖለቲከኞች የሀሳብ ድርቀት አለባቸው የሚል ንግግር አንስተዋል። ማለት በኢትዮጵያ ፖለቲካ ውስጥ ሀሳብ እንደማይከበር ማለት ነው። እውነት እንደዛ ነው ማለት እንችላለን? የኢትዮጵያ ፖለቲከኞች ሀሳብ የላቸውም? በእርግጠኝነት የኢትዮጵያ ህልውና ከምን ጊዜም በላይ ኢትዮጵያ ህልውና እኮ በህወሓት ኢህአዴግ 27 ዓመት ነው አደጋ ላይ የነበረው። እያንዳንዱ ክልል ልዩ ኃይል ተቋቁሞ ዲፌንስ ፎርስ ሆኖ ህወሓቶች እንደጀመሩት አይነት የህልውና አደጋ ያኔ ነበርኩ። አሁን ጠቅላይ ሚኒስትሩም በግል እሱን ብቻ አስወግዱልን፣ እሱ እስካለ ድረስ ኢትዮጵያ ተስፋ የላትም የሚሉት እኮ የጠቅላይ ሚኒስትሩ መኖር የኢትዮጵያ መኖር እኩል ነው። ጠቅላይ ሚኒስትሩ ባይኖሩ እስከዛሬ እኮ ኢትዮጵያን አንጸጸትም አንሳሳትሞች ገነጣጥሏታል እንደ ዶሮ ብልት። አሁንም ለምንድን ነው እሳቸው ላይ የሚረባረቡ? ፓርቲ የላቸው። ፓርቲያቸው በኢትዮጵያ ህግ መሰረት ተሰርዟል። ነጋ ጠባ ፓርቲያቸውም ዩቲዩብ ነው፣ ሚስታቸውም ዩቲዩብ ነው፣ ልጃቸውም ዩቲዩብ ነው፣ ቤታቸውም ዩቲዩብ ነው። በዛ ላይ ደግሞ አስብ ጠቅላይ ሚኒስትሩ አገር ከመምራት ባሻገር መደመር፣ የመደመር መንገድ፣ የመደመር ትውልድ፣ የመደመር መንግስት መጽሐፍ ጽፉ። የመደመር መንግስት መጽሐፍ ባካንብብ የመደመር መንግስት መጽሐፍ አንተን ይገነባል፣ ቤተሰብ ውስጥ ይገባል። አሁን ጠቅላይ እንደዚህ ተቃዋሚዎች ጠቅላይ ሚኒስትሩ ተሳዳቢዎች ከሚናገሩት በላይ በመደመር ውስጥ መንግስት
ይሄንን አድርግላል። በኢትዮጵያ ታሪክ ይላሉ መደመር መንግስት አብረን እንስራ ከማለት አብረን እንዝመት ነው አለ ይላል መጽሐፍ። አብረን እንስራ ስትል ይሻይሉማል፣ አብረን እንዋይ ስትል ይሻይሉማል፣ አብረን እንነጋገር ስትል ይሻይሉማል፣ አገራዊ ምክክር እናድርግ ይሸትነዋል፣ አብረን እንዝመት ቁጥሩ 1 ነው አለ መደመር መንግስት ነው። ስለዚህ እነዚህ ሰዎች እውነትም ዳንኤል ክብረት ማዝ እንደሚለው ቤት አልባ ህንጻዎችና ህንጻ አልባ ቤቶች ከቤት የላቸው የህልውና አደጋ የሆነው የጠቅላይ ሚኒስትሩ ፈርጥሞ በአስተሳሰብ በርዕዮተ ዓለም በእምነት የነበሩትን መንግስታት አስተዋጽኦ ሳይንቅ ሳያጣጥል ተከባክቦ አሁን ያለውን የኢትዮጵያን ችግር ይዞ ወደፊት አልሞ የ70 ዓመት እቅድ እኮ ነው የሚተልመው ጠቅላይ ሚኒስትሩ አልቻሉትም። ስለዚህ ፓርቲ አልባዎች ብቻ አይደለም አንጎላቸውን ፈርሰዋል። ለዚህ ነው ልጋግሞች ያልኩት። ሎሬት የት ነበርሽ ንጉሴ ግጥም ውስጥ ነው ያገኘሁት። ልጋግሞች እንዴት እንደምትተረጉም አላውቅም። ምን ማለት ወደፊት ወደ ኋላ መሄድ የማይችሉ ቀጥ ብሎ የቆሙ ማለት ነው። ወይ ደግሞ አይናቸው በሙሉ በአንድ የግል ጥላቻ ላይ ተመሰረተ ማለት ነው። አሁን እኔ ዘንድሮ አንድንም ስም የማልጠራው የወደቁ ናቸው። እኔ ከነሱ ተሻልኩ ቀደም ጠበቃ ብቻ ሳይሆን በቃ እንደነሱ አልወርድም። የነሱን ስም ባነሳ እነዚህ ልጋግሞቹን ስም ከነሱ ወርዳለሁ። ጠቅላይ ሚኒስትሩን በጣም ስለወረዱ እነሱ እብዳውን ከዚህ ወጥቶ እብድ ቢሰድብ ሰው ቢኒያም ምናምን ብሎ ቢሳደብ ዞርትልና እብድ መሆኑን ካወቅ መልስ ትሰጣለህ አሰጥም። ስለዚህ እነዚህ ይሄ ራቁታቸውን የቀሩ ሱፍ ለብሶ መለመላቸውን ሄዱ አገር የሌላቸው ሞራል አልባዎች ለከት አልባዎች ህዝብ ምን ይለናል? እኔ እንደም ጠቅላይ ሚኒስትሩን አሁን ለማስጠላት በሚያደርጉ ስድብ ማር አድርጎታል፣ ፖፑላር አድርጎታል። ለምንድን ነው እነዚህ ሰዎች እዚህ ሰው ይላምሉ? ህዝብ ተጨባጭ ነገር አለ ጠቅላይ ሚኒስትሩ የሚሰራው። አንተ ቅድም እንዳልከው እጁም አይኑም እግሩም ሁለመናው ከህዝብ ጋር ነው። ጠቅላይ ሚኒስትሩ በሄዱበት ቦታ ከህዝብ ጋር ይሰራሉ። እጃቸውን አላስልሶ እንዋይ አይሆንም፣ እንነጋገር አይሆንም፣ እንመካከር አይሆንም። ኤርትራ ኢትዮጵያን ትወጋለች፣ እግዚአብሔር ምስክሬ ነው፣ ከኤርትራ ጋር ነው የምዋጋው። በኢትዮጵያ ታሪክ ተደርጎ ይታወቀው። ባንዳዎች አሉ በዱሩ ከየብሔረሰቡ፣ ባዶችም አሉ፣ ተገዢዎች አሉ፣ ውክልናም አለ። ብርጋዴር ጀነራል ጌትነት አዳነ እንደሚለው የህልውና ሳይሆን የውክልና ችግር ነው። የምዕራባን ውክልና፣ የግብጾች ውክልና፣ የጸረ ኢትዮጵያኖች ውክልና፣ የህወሓቶች ውክልና፣ የሻዕቢያዎች ውክልና፣ የኦነጎች ውክልና በህይወቱ ልክ አንድን ሰው ያላጎረሰ፣ በህይወቱ ልክ ለአንድ ሰው ጨርቅ ቢጤ ገዝቶ ያልሰጠ ይሄ ሰው ሎጅ አለው ምን አለው አሁን ያዙኝ ልቀቁኝ የምን ከስር ያለው ከፖለቲካም ወጥቻለሁ፣ ተንሸራታች ተብያለሁ፣ በህዝብ ተጠልቻለሁ ብሎ 5-6 ጊዜ በራሱ ላይ ከመሰከረ በኋላ አሁን ዛንድሮም ያዙኝ ልቀቁኝ ይላል። ሌላ አልሳሳትም አልጸጸትም የሚለውን ሰው ያስብ። ብሔሬ ፈርስት ነው። ተመልሶ እንዴት ኢትዮጵያን ፈርስት ይላል? እነዚህ ልሙጥሙጦች ምንድነው ታልባዎች የኢትዮጵያ ህዝብ ነክቶባቸዋል። የኢትዮጵያ ህዝብ አሁን እነዚህ ልጋግሞች አይተው እነሳል እነሱ ለመደገፍ። ኢትዮጵያ ህዝብ እብድ አይደለም። የኢትዮጵያ ህዝብ ከእንግሊዝም የእንግሊዝ ህዝብ በዓለም ላይ አስተዋይ ህዝብ ይባላል። የጀርመን ህዝብ በዓለም ላይ ጀግና ይባላል። ኢትዮጵያኖች እንደ እንግሊዝ አስተዋዮች እንደ ጀርመኖቹ ጀግኖች ነን። የጀርመን ጦር አይደለም፣ የእንግሊዝ ጦር አይደለም፣ የአሜሪካ ጦር አይደለም። የዓለምን ሰላም ስንጠብቅ ነው። ከኮሪያ እስከ ኮንጎ እስከ ሶማሊያ ዛሬ ዓለም ላይ ችግር ቢነሳ በኢትዮጵያ ልጆች ናቸው። ስለዚህ እነዚህ ፓርቲ አልባዎች ብቻ ሳይሆኑ ቤትም አልባዎች ናቸው። እንግዲህ የቀጣዩ ጥያቄያችን ያው ወደብን የተመለከተ ነው የሚሆነው። ልክ ኢህአዴግ ስልጣን ላይ በነበረበት ሰዓት ምን ሲሉ ነበረ? እኛ ስልጣን ብንይዝ አሰብን እንመልሳለን፣ ወደብ ያስፈልጋታል ኢትዮጵያ ሲሉ ነበረ። ዛሬ ደግሞ ተቃራኒ ሆነው ኢትዮጵያ ወደብ ያስፈልጋታል የሚል መሪ ሲመጣ ኖ
ወደብ አያስፈልጋትም። ይሄ ነገር መፈለግ ነው። ኤርትራ ሉዓላዊ ሀገር ናት፣ የኤርትራን ሉዓላዊ ሀገርነት መዳፈር ነው እያሉ በግልጽ ይናገራሉ። ከዛ አልፎ ተርፎ ይሄ የወደቡ ጥያቄ የተባበሩት አረብ ኤምሬትስ ጥያቄ እንጂ የኢትዮጵያ ጥያቄ አይደለም የሚል ነገር ሲያነሱ እናያለን። እና የእርሶ እይታ እዚህ ላይ ምንድን ነው? ይሄ አሁን ወደብን በሚመለከት እነዚህ ቅድም ያልኳቸው ግርምብጦ ያልኩ ይሄንን ነው። 97 ምርጫ ላይ ትልቁ የተቃዋሚ ፓርቲዎች አጀንዳ በተለይም አሁንም የሚጮሁ ፓርቲ አልባ ትዳር አልባ ሆነ ሰው የሚጮሁ ወደብን ነው። አሁን ደግሞ ተመልሶ ወደብን አይሆንም። አንደኛ ኦህዴድ የሚባል ድርጅት የለም እኮ፣ ብአዴን የሚባል ድርጅት የለም እኮ፣ ህወሓት የሚባል ፓርቲ እኮ በህጋዊነት የለም እኮ፣ ፈርሷል አይደለም እንዴ? አንድ ፓርቲ ድርጅት በህጋዊ ሰውነቱም በምርጫ ቦርድ ነው የሚሰጠው። ስለዚህ የኦህዴድና የኤርትራ ነው የሚባለው የሌለ ቅዠታቸው ነው። እንዲሆንላቸው የሚመኙት ይሄንን ነው። አየር ኃይሉ፣ ባህር ኃይሉ፣ ምድር ኃይሉ፣ የክልል ፖሊሶቹ፣ የፌዴራል ፖሊሶቹ ስልጠና የሚገባው ኢትዮጵያዊ በኢትዮጵያዊነት እንጂ በዚህ በብሔር ኮታ ቀርቷል። ጠቅላይ ሚኒስትሩ ለውጥ እንደመጣ መጀመሪያ የሰሩት መከላከያን ከቀዩ የኢህአዴግ የብሔር ኮታ ለማላቀቅ ነው። ተሳክቶላቸዋል። አልጸጸትም አንተሳሳትም የሚሉ ሰዎች ጀነራል መኮንኖች ጋር መረጃ አለኝ፣ ቤተ መንግስት መረጃ አለኝ፣ ብልጽግና ማዕከላዊ ውስጥ መረጃ አለኝ የሚሉ ምኞቱንና ቅዠቱን ነው። የኢትዮጵያ መለዮ ለባሽ ከሰፈር ሚሊሻ ጀምሮ ኢትዮጵያዊነቱን አውቆ በኢትዮጵያ ነው መጣው። የኢትዮጵያ ዳር ድንበር ሲነካ በብዙ ጊዜ ታይቷል እኮ፣ በአድዋ ታይቷል፣ በካራማራ ታይቷል፣ በባድሜ ታይቷል። ትናንትና በህወሓቶቹና ፌዴራል መንግስቱ ታይቷል እኮ። በዛን ጊዜ ኢሳያስ እኮ ባድሜ ሲመጣ ኢትዮጵያኖች በብሔር ተከፋፍለዋል፣ አበቃላቸው፣ አብሮ አይቆሙም ነው ያለው። በታሪክ ሶማሌቱን፣ ኤርትራቱን፣ ጣሊያንቱን የትኛውም የውጭ ሀገር ሲመጣ ኢትዮጵያን ድንበር ሲነካ ኢትዮጵያኖች ሁሉን የሚሰባሰቡት። ቅድም እንዳልኩ እነዚህ ቆርጦ ቀጥሎቹ ግርምብጦቹ ኢትዮጵያን አያውቁም፣ ኢትዮጵያኖቹን አያውቁም። በተቃዋሚ ፓርቲ ውስጥ በተለይ አሁን ጠቅላይ ሚኒስትሩ ላይ ሆነ አገሪቷ ላይ በዚህ ወደብ አስመልክቶ የሚጮሁትን ስለማይታመኑ ቃላቸው አይታመንም፣ ንግግራቸው አይታመንም። ጦርነቱ አይከፈትም እንጂ ቢከፈት ውጋ የሚካሄደው በ130 ሚሊዮን ኢትዮጵያኖች። በመሰረቱ ጦርነት የህዝብ ነው። ጦርነትን የሚያሸንፈው ህዝብ ነው። ፍላጎት ነው፣ ተነሳሽነቱ ነው። አሸዋ ነው፣ ሰው ያቀብላል። ከ130 ሚሊዮን 80 ሚሊዮኑ ወጣት ነው። ጦርነት የሚያሸንፈው ይሄ ነው። ውጊያ ግን ወታደር ነው። ጦርነት የህዝብ ነው። ውጊያው ድሉ ወታደር ነው። ጀነራል መኮንኖች ናቸው ኦፕሬሽን ነው። ህወሓት ከኤርትራ ጋር ከሻቢያ ጋር በመመሳጠሩ እኮ 99% የተጋሩ ህዝቦች አንጀታቸው ተቃጥሏል። ህወሓት ሻቢያ ከ77 ዓመት ጀምሮ ለትግራይ ህዝብ ፈረንጆች የላኩትን ምግብ ረሃቡ ይዞ ወደ ሱዳን የሚጠፋውን የተጋሩን ቤተሰብ ከልክሎ መንገድ ላይ ጨረሰ ሻቢያ እኮ ነው። ስንቱ ተነግሮ ያልቃል። የጀነራል ዮሐንስ መጽሐፍ አዙሪት ምሎ መጽሐፍ ስታነብ እኮ በርካታዎቹ በደሎች በኢትዮጵያ ላይም በትግራይም ላይ የተፈጠሩት በኤርትራ ነው። ኤርትራ አታደርግም እንጂ ከኢትዮጵያ ጋር ብትገጥም 130 ሚሊዮን ህዝብ ነው። እነዚህ ዳንኤል እንዳለው አንተ እንዳልከው ዶሮ ጮኸ አልጮኸ መንጋቱ እንደማይቀር ኢትዮጵያ እኮ አሁን ልማድ እኮ ነው። የኢትዮጵያኖች እኮ ድሮ በጦርነት ነው የምናሸንፈው የምንታወቀው። በልማትም እኮ ተሰብስበን ማሸነፍ ስለናል። ህዳሴ አይደለም እንዴ? ስለዚህ ይሄ ከንቱ ምኞት ነው። የባዕዳንና የባንዳ ምኞት ነው። የባዕዳንና የባንዳ ምኞት ከ1884 ጀርመኑ ባርሊን ከተማ ጀምሮ እስከ ዛሬ ፕሮግራም ተቀርጾ ባጀት ተመድቦ ባንዳዎች ተገዝቶ ባዕዳኖች ተገዝቶ በሃይማኖት በዘር በክልል በሰፈር ተለያዩ ተብሎ በጣም የሚያሳዝን እኮ ነው። የአማራ ህዝብ ዋስትና የአማራ ልጆች መከላከያ መቋቋም አለበት። ትግራይ ዲፌንስ ፎርስ፣ ኦሮሞ ዲፌንስ ፎርስ፣ የኦሮሞ ነፃ አውጪ ኦሮሚያን የሚከላከለው እኔ ነኝ፣ የኦሮሚያ መከላከያ እኔ ነኝ፣
የሶማሌ እኮ ከህዋቶች ጋር ሞተ፣ ከኢህአዴግ ጋር ተቀበረኩ። ኢሰፓ ዳግም የለም፣ ኦህዴድ ዳግም የለም፣ ብአዴን ዳግም የለም፣ ህወሓት የለችም። አሁን ያሉት ሌሎች ህጋዊ ፓርቲዎች ናቸው ትግራይ ውስጥ። ስለዚህ ይሄ የሰማናዎቹን ብሔረሰብ ውጊያ ነው። ውጊያ አይኖርም ካለ ደግሞ ይሄ ምንም ሳይታበል መመኘት ይችላል። ትርኮ ነው። አንድ ጊዜ ይሄ አልጸጸትም አልሳሳትም የሚል ሰው ምስቱን ይዞ 2011 2012 ኦሮሚያ ውስጥ እንቀሳቀስ ምስቱን አሁን የፈታትን ምስት ፈርስት ሌዲ ይላታል። ህዝቡን ፈርስት ሌዲ ይላታል። ሁለት መንግስት አለ አልተባለ። አንዱ ጠቅላይ ሚኒስትሩ ሲሆን ግርምቢጦ ደግሞ ፈርስት ሌዲ ይል ነበር። ያንቺን ፈርስት ሌዲን ጣለ። ስለዚህ ይሄ ካንቱ ምኞት ነው። ጀነራል መኮንኖች ውስጥ ምስጥር አለኝ መፈንቅለ መንግስት ሊያደርጉ ነው። ሽልማት ቢሰጥ ለመፈንቅለ መንግስት ፈርቶ ነው። ምን ይፈራል? ጠቅላይ ሚኒስትሩ በሚሊዮኖች ታጅቦ ነው፣ በሪፐብሊካን ታጅቦ ነው። ለአገር መስዋዕትነት መክፈል ክብር እኮ ነው። ወባ ሰውን ትገላለች፣ ቁንጣን ሰውን ይገላል እኮ፣ ትንታ ሰውን ይገላል እኮ። በሰከንድ እኮ ነው የምትጠፋው። ለአገር ግን ክብር ነው። የኔ ግርማ ይብሳ የኔ ታልናሽ ከአምስት ወንድሞቼ ጋር ከጀነራል ተሾማ ኃይለ ማርያም ከመባሉት ጋር ምጽዋ ላይ ባንዲራ አረንጓዴ ቢጫ ተለባብሰው እኮ ሞቷል። ለዚህ እኮ ነው ወደቡ የኛ ነው። በደምም በአጥንትም በታሪክም በባህልም በቅርበትም ጀነራል ተሾማ ገመቹ እንዳለው ማለት ነው። በምን በህግም በግባብ። ሁለተኛ ደግሞ የዓለም ህዝብ ተቀብሏል። 130 ህዝብ ይዛ 130 ሚሊዮን ህዝብ ይዛ ኢትዮጵያ በዚህ ቅርበት ከወደብ ልትገለል አትችልም። የዓለም አያሌ ነገሮች በሙሉ ተቀብሏል። የሆነው ነገር በጦርነት አትሉበት ነው። ኢትዮጵያ መንግስትን በጦርነት ሄዳለው አላለም። ሰማናዎቹም እኛ እኮ ስማ ጥቁር ጤፍና ነጭ ጤፍ ነን ተቀላቅለናል። ኢትዮጵያ ስትነካ አይደለም ትግራይ ስትነካ እናርፍም አንንሰባሰባለን። አፋር ስትነካ ኢትዮጵያኖች ደማቸው አረንጓዴ ቢጫ ቀይ ሆነ። ኢትዮጵያ ወታደር እኮ ወደ አገር ድንበር አይደለም። የዓለም ሰላም ኮሪያ ሄዶ፣ ኮንጎ ሄዶ፣ ላይቤሪያ ሄዶ ጦርነት ሲገጥም እኮ ኢትዮጵያ ወታደር ገብቷል። እንዴ ዝም ብሎ ቀይ ደም አይደለም። ይፈላ ባንዲራም ማስከበር ይፈልጋል። አረንጓዴ ቢጫ ቀይ ባንዲራ ነው መላቸው። ኤርትራ ጋር እኮ ምን ዘምተው የዚህም ብሔር የዛም ብሔር የክልል ባንዲራ ይዘን አይደለም። አረንጓዴ ቢጫ ቀይ ባንዲራ ነው ኮከብ አለበት። ወደ መጠየቅ ተገቢ ነው። ግን መቼ ወቅቱ አሁን አይደለም። አቶ ዘሩን ተሾማ የሚባል ሰው የመደመር መንግስትን ሲተቹ መጽሐፍ እንትን ስሉ መቼ ነው የሚሆነው? ወደ ምን የምንጠይቀው መቼ ነው? በጣም ግሩም ቋንቋ ነው ተናገረ። መቼ የሚባለው መቼ ነው የሚሆነው? 30 ዓመት ተጠይቁ ተባለ። ይሄ ትውልድ ካልጠየቀ መቼ ነው የቱ ትውልድ ነው የሚጠይቀው? ኢትዮጵያ ደግሞ ከፍ ብላ በአፍሪካውያን ሚዲያዎች አንተ ቅድም እንዳልከው አፍሪካውያን እኮ ኢትዮጵያ መሪ ይሁን ኮፒ ማድረግ ብንችል ብንኮርጅ ዞሮ ስልጣና ቢሰጠን። ጠቅላይ ሚኒስትሩ ደግሞ ህዳሴ ራሱን ይገልጻል እንዳለ ሁሉ የኢትዮጵያ መንግስት ከፍታ፣ የኢትዮጵያ ጠቅላይ ሚኒስትር ብቃት፣ ዕውቀት፣ እውነት፣ ጉልበት፣ ድፍረት ራሱ ይናገራል። ጀምሮ ደግሞ ያልጨረሰው ነገር የለም። ባለፉት 7 ዓመታት ተናግሮ ደግሞ ያልፈጸመው ነገር የለም። ደግሞ ጊዜም አይፈጅም። ህዳሴ ስንጨርስ እኮ ረጂነን እየተባለ እኮ ነው። ስንዴ እየላክን ነን፣ ኤሌክትሪክ እኮ እየላክን ነን። ደቡብ ሱዳን ጠይቋል፣ ኬንያ ጠይቋል፣ ሶማሌ ጠይቋል፣ ጅቡቲ ጠይቋል፣ ኤርትራም ጠይቃለች። ስለዚህ እነዚህ ሰዎች ካንቱ ምኞት ነው። ፈስና ወሬ አይከለከልም ስለሚባል የትም የሚደርሱ አይደለም። አረረም መረረም ተልባ ብንጫጫ ባንድ መቆጫ። እንግዲህ ወደ ቀጣይ ጥያቄ ስናልፍ የኒውክሌር ማብራሪያና ትልልቅ ፕሮጀክት እየገነባች ያለችው ኢትዮጵያ ቀጣይ ዕጣ ፈንታዋ ምንድነው? ኒውክሌር መሳሪያ የዝም ብሎ ተራ ዜጎች ሐሳብ አይደለም። የነጠቀ አእምሮ፣ የረቀቀ አእምሮ የነገ ትውልድ በዓለም ውስጥ ካሉት ብርቅና ድንቅ ተፈሪ ግርማ ሞገስ ካላቸው አገሮች አንዱ እንዲሆን የሚሆን 9ኙን አሁን የኒውክሌር ባለቤቶችን ስትመለከትና ሌሎች ደግሞ ለልማት
ይሄ ኒኩሌር የሚጠይቁትም መሪዎቹ ይላቁ ናቸው። ኢትዮጵያ ጦርነትን አትፈልግም፣ ፈልጋ አታውቅም፣ ልምዷም የላትም። ኢትዮጵያ ይልቅ ስትነካ አብረን እንስራ፣ አብረን እንተባበር፣ አብረን እንነጋገር ከማለት አብረን እንዝበት ብባል ራሷን ለመከላከል ትሄዳለች። የዓለምን ሰላም ለመከላከል ትሄድ። በጭሩ ይሄ ኒኩሌር ፕላንት እቅዱ ኢትዮጵያን ከተላላቅ ሀገሮች ለማስመደብ የኢትዮጵያ ሳይንስ ሙዚየምን በተግባር ለመተርጎም ለምርምር ለጥናት ለበለጠ ለመራቀቅ ወደ ህዋ ለመውጣት ወደ ጨረቃ ለመውጣት የምድር ምርምር ሌሎች ሀገሮች ጥሶ ወደ ሰማይ ሲወጡ የኛ ለምን አንወጣም? ለዚህ የሚመች በመሆኑ ቅድም እንዳልኩት ይሄ ግርምብጦቹ በዘረኝነት የታወሩታ በሰው ግለሰብ ጥላቻ በግለሰብ ጥላቻ ስለ ግለሰብ የሚያወሩ ሰዎች እብዶች ናቸው። እብደትና ውፍረት ለባለቤቱ አይታወቅም ይባላል። ይሄ ነጋ ጠባ ጠቅላይ ሚኒስትሩን ሲሰድቡ የሚውሉት ራሳቸው የተሰደቡ ስለሆኑ ነው። ራሳቸው የተዋረዱ ስለሆኑ ሰማይ ማውረድ የሚፈልጉት። በአንጻሩ ደግሞ የእሳቸው ግርማ ሞገስ እርሳቸው ከፍታ ይጨምራል። ምክንያቱም ኢትዮጵያኖች እንደነዚህ ተቺዎች ተሳዳቢዎች አይደለም። ያመዛዝናል። ገበሬ እኮ አስተዳዳሪ ነው። ገበሬ እኮ ልጅ ወልዶ ትዳር ይዞ ቤት አስተዳድራል፣ ያቃል አስተዳደር። ምንድነው ጠቅላይ ሚኒስትር ለምንድነው እነዚህ ሰዎች የሚሰድቡት? ምን ስለሰራ ነው የሚሰድቡት? መጽሐፍ ጽፎ መጽሐፍ ሽጦ ለአገር ልማት እያዋለ እሱ መጽሐፍ አልጻፈም የሚሉትን ሰዎችና እነዚህ ኒኩሌር መሳሪያን አብይ የፈለገው እንደ ሰሜን ኮሪያ ጦረኝነትን ለማስፋፋት አይደለም። ኢትዮጵያ ከዓለም አብሮ መኖር በዓለም ዙሪያ ከመሰረቱት አገሮች አንዷ ናት። ኢትዮጵያ አብሮ መኖር በዓለም ዙሪያ አብሮ መኖር በክፍለ ሀገር ዙሪያ በጎረቤት ዙሪያ አብሮ መኖር የምትታወቅ በመሆኑ በጭሩ እኔ ትልቅ የፈጠራ ውጤት ነው። ይሄን የፈጠራ ውጤት እያንዳንዱ ቅን ኢትዮጵያዊ 99% ያበረታታል። ኢትዮጵያ ኒኩሌር መሳሪያ የጦር ፕላንቱን ተከለች ማለት ምስጥረኛ ሰዎች በአገር ውስጥ አሉ። ይሄ ነገር ለሁሉም ሰው አይነገርም፣ ለሁሉም ሰው ስለማይገባ። ኒኩሌር መሳሪያ ማለት ጦርነት ብቻ አይደለም። የዓለም ስልጣኔ የመጣው በዚህ በመሆኑ እኔ በዚህ በኩልም አብረን እንዝመት አብረን እንስራ መፈክር ነው። አብረን ለመስራት ከሌሎች ሶቪየት ህብረት ራሻን ጨምሮ አሁን በኒኩሌር ኃይል ከፍ ካሉት ጋር ተባብሮ ለመስራት አገርን ለማሰልጠን ከሚፈለጉት ታላላቅ ፕሮጀክቶች አንዱ በመሆኑ ሊደገፍ ይገባል ብዬ ነው ማለት። እንግዲህ የመጨረሻ ጥያቄ የቀጠናው ፖለቲካና የግብጽ አርፎ አለመቀመጥ የኢትዮጵያ ቀጣይ ተልኮች ጋር አያይዘን ብናነሳው ደስ ይለኛል። በአንድ ኦሮምኛ ተረት ልጀምርልህ። ሁለት ጓደኛሞች አሉ። ሁለቱም ዝናር በቅሎ አላቸው። ዝናር በቅሎ የድሮ መኪና ማለት ነው። እና ገበያ ሲሄዱ ሰርግ ሲሄዱ ሁለቱም ዝናሮቻቸውን ይዘው ይሄዳሉ። አይተናነሱም። ይሄ መጣብሩ ምኑ አድርጎ ማለት ነው። አንዱ ደከመ እና በቅሎ ሸጠ። ድህነቱን መቋቋም ጀመረ። ዝናሩ በቅሎ ዋጋ ውድ ነው። እሱን ሽጦ ሌላ አጋሳስ በቅሎ ገዛ። ይሄ ቱስ የሚል በቅሎ ገዛ። ያ ባላ ዝናሩ ይሄን አላወቀም። ከኋላ መጣና እንድ እንጂ አብረን አለው። ከኛ ሀጀ ፈጣሚ ከቻን ሰጋሪ ደማ አለ። የኛ አሁን ተራ ጉዳይ ፈጻሚ ሆኗል፣ እናንተ ቀጥሉ አለ ይባላል። ግብጽና ኢትዮጵያ እንዲህ ነበሩ። አባይን በማንካት ትንኩ ሲባል ዓለምን አስተባብራ ቅድም እንዳልኩት ለ88 ዓመታት ከአፄ ኃይለ ሥላሴ ጀምሮ እስከ ዛሬ እርዳታ በአባይ በኩል እንዳይሰጥ ገናና ሆነ አረቦችን አስተባብራ ኢትዮጵያች ሙስሊም የሌለ ይመስል ኢትዮጵያ ጸረ እስላም የሆነ ይመስል ሲሰብክ የነበረው የህዳሴ ግድብ ረገጥ ተደርጎ ሲመረቅ 365 ዲግሪ የምስራቅ አፍሪካ ተጽዕኖ ፈጣሪነት ከግብጽ ወደ ኢትዮጵያ መጣ። የዓለም አይን ሁሉ ስለ ግብጽ ዘግቶ ስለ ኢትዮጵያ ህዳሴ፣ ስለ ኢትዮጵያ መንሰራራት፣ ስለ ኢትዮጵያ ከፍታ፣ ስለ ኢትዮጵያ ተጽዕኖ ፈጣሪነት በምግብ ራስን መቻል
ከስንዴ እርዳታ መላቀቅ ለ77 ዓመት በረሃብ የተመዘገበች ሀገር መውጣት አልፈን የበጋም እርሻ በአመት ዝናብ ጠብቆ መዝራቱ ቀርቶ 2-3 መዝራት ተጀምሮ ኦጋዴን በረሃ፣ ሶማሌ፣ አፋር፣ ቤኒሻንጉል በረሃ ሁሉ ስንዴ አልምቶ ግድብ በእያንዳንዱ ግድብ ተጀምሮ መቋጫ ኢትዮጵያ የምስራቅ አፍሪካ ብቻ ሳይሆን የአፍሪካ ተጽዕኖ ፈጣሪ በዓለም ትልልቅ ተጽዕኖ ፈጣሪ ማድረግ ከሚችሉት አገሮች፣ ህዝቦች፣ መንግስታት፣ መሪዎች አንዱ መሆኑን ያረጋገጠ ነው። ስለዚህ ይሄ አሁን ራስ ወዳዶችና ሆዳሞች ባዕዳንና ጉዳይ ፈጻሞች ብርጋዴር ጀነራል ጌትነት እንዳለው ነው የህልውና ጉዳይ ሳይሆን የጉዳይ ፈጻሚነት የተቸገሩ ሰዎች እንጂ ግብጽ በአሁኑ ጊዜ በግብጽ ሚዲያዎች ራሱ ታሸንፋለች። ግብጽ ቅድም አንድ ፖለቲከኛ በ77 ተንሸራታች ተብሎ ተሸንፎ ዘንድሮም ሰላማዊ ሰልፍ እጠራለሁ ውጡልኝ እንደሚል ዝም ብሎ መጮህ እንጂ ግብጽ የግብጽ ደጋፊዎችም አረብ ሀገሮች ደግሞ እድሜ ለኡስታዝ ጀማል በሺር እድሜ ለአልአርሲ ሌሎችም ቁጥር ስፍር የሌላቸው በአረብ ሀገሮች ውስጥ ኢትዮጵያ ፈጥራ የላከቻቸው ልጆች ኢትዮጵያ የአረቦችም አገር፣ ኢትዮጵያ የሙስሊሞችም አገር፣ ኢትዮጵያ የነብዩ ሙሐመድን ሃይማኖት በዓለም ላይ ያስፋፈች አገር ይሄ ኢዛና አለ አይደለም አላሁ አክበር የሚባለው እኮ ኢትዮጵያዊ ነው ጀምሮ እስልምና በአረብ ውስጥ መካ መዲና ቢወለድም የተስፋፋው በኢትዮጵያ ነው። ነብዩ ሙሐመድ እኮ ቁረይሻ ጎሳ ተነስቶበት ሲያስቸግር ወደ ግብጽ፣ ወደ ሶሪያ፣ ወደ የመን ሂዱ አላለም። ወደዛች ወደ ፍትህ ሀገር ወደ አበሻ ሀገር ኢትዮጵያ ሂዱ ነው ያለው። ሀበሻ ማለት ኦሮሞ አይደለም፣ ትግሬ አይደለም፣ አፋር አይደለም፣ አማራ አይደለም፣ ድብልቅ ህዝብ ማለት ነው። አቢሲኒያ አይደለም፣ ኩሽ አይደለም። እነዚህ ሁሉ ኢትዮጵያ ሀበሻ የሚባሉ ነው። የተደባላለቀ ህዝብ ጥቁርና ነጭ ጤፍ መለየት ማችል። ስለዚህ ይሄ ኢትዮጵያ በአሁኑ ጊዜ ግብጽን አይደለም በማንኛውም ነገር በምስራቅ አፍሪካ ላይ ተጽዕኖ ፈጣሪ መሆኗን እኮ የሶማሌ እኮ ፕሬዝዳንት ሮጦ መጥቶ እኮ ከግብጽ ይልቅ ኢትዮጵያ ሻለኛል ብሏል። የጅቡቲ ፕሬዝዳንት እንዲህ እኮ ነው። የኬንያውን አይታል፣ የደቡብ ሱዳኑን አይታል። አልቡርሃንም እንኳን ያደረሳችሁ እንኳን ደስ አላችሁ ብሎ ሰሞኑን መግለጫ ልተዋል። ተከታታይ ያዘደ አልቡርሃን ሱዳኑ እንትን ጀነራል። ስለዚህ ኢትዮጵያ በምስራቅ አፍሪካ ብቻ አይደለም በአፍሪካ ላይ ተጽዕኖ የመፍጠር ጉልበቷ እኮ ጋናውያን፣ ናይጄሪያውያን የኢትዮጵያ መሪ ያስፈልገናል፣ እንደ ኢትዮጵያ አይነት ከፍታ ሐሳቢ መሪ ያስፈልገናል ብሎ እያሰቡ ስለሆነ ምቀኛ ይቃጣል እንጂ ምቀኛ ይጨነቅ እንጂ ኢትዮጵያ በሁሉም በብሔረሰብ ቢከፋፍሉን እምቢ፣ በዘር ቢከፋፍሉን እምቢ፣ በክልል ቢከፋፍሉን እምቢ፣ በሃይማኖት ቢከፋፍሉን እምቢ። ኢትዮጵያ ለሁላችንም ሁላችንም የኢትዮጵያ ብለን ስለተነሳን ይሄን ደግሞ ኢትዮጵያኖች ሲተባበሩ ምንም ነገር በዚህ ምድር ላይ ሊፈጽሙ የማይችሉት ነገር የሌለ ዓለም አረጋግጧል። አፍሪካ አረጋግጣለች፣ ግብጽም አረጋግጣለች። ይሄንን ስል 100% አይደለም። እነ ጆርጅ ዋሽንግተን፣ እነ አብርሃም ሊንከን፣ እነ ቢስማርክ፣ እነ ገርባልዲኒ፣ እነ ማንዴላ አገራቸውን ሲያከፍ ሲያደርጉ ተቀናቃኞች አልጠፉም። ግርምቢጦች አይመጡም። እኔ እንደውም ገራሙን ጠቅላይ ሚኒስትር እነዚህ ግርምቢጦች የኢትዮጵያ ሕዝብ መዝጋት ነው ያለበት። የትም ሊደርሱ አይችሉም። ቅድም እንዳልኩት መቋጫዬ ኢትዮጵያ በምስራቅ አፍሪካ ላይ ያለ ተከራካሪ መልካም በጎ ፈጣሪ እንጂ ጎረቤትን የምትነካ ጎረቤትን የምትናከል አይደለም። ኤርትራን አሁንም እጃችን ዘርግተን እንቀበላለን፣ እንነጋገር። ወደቡን የሄደብን ወደብ እኮ የአሰብ ወደብ ኤርትራ ስትገነጠል በአፍሪካ ቻርተር መሰረት የአሰብ ግዛት ነው። አሰብ ራስ ገዝ ነበር። በአፍሪካ ቻርተር ህግ መሰረት አንድ ሀገር ቅኝ ተይዣለሁ ካለ ሲወጣ በቅኝ ግዛት የነበረውን ክልል ይዞ ነው የሚወጣው። ኤርትራውያን ሻቢያውያን ኢትዮጵያ ቅኝ ግዛት ይዘኛለች ብሎ በአደባባይ በሰነድ የተከመረ ነው። አሰብ ደግሞ ራስ ገዝ መሆኑ የተከመረ ነው። የኤርትራ
ድንበር እኮ ከምጽዋ ወደ ላይ ነው። በቃ አለቀ። ምጽዋን ወደዚህ ይመጣል እኮ። ስለዚህ እኔ በምንም አይነት ተአምር በምስራቅ አፍሪካ ላይ እድለኛዋ ባለዕድል መሪ ያገኘች ብዙዎቹ ጠቅላይ ሚኒስትሩ እድለኛ አይደለም። እንደሳቸው አይነት እድለኛ አለ እንዴ? ስልጣን ይዞ በአፍሪካ ውስጥ ከማንዴላ ቀጥሎ የሰላም የኖቤል አሸናፊ 100 ዓመት አታገኝም ኢትዮጵያ። ሪኮርዱን ሰቅሏል። እነዚህ ጫጫታው ፈጣሪዎቹ አይደለም። ኢትዮጵያውያን ካሁን በኋላ የሰላም የኖቤል አሸናፊ ለመሆን በልዩ የሚሆኑበት እድል አለ ብዬ አምናለሁ። በመሪነት ኢትዮጵያ እኮ ከባድ ሀገር ነው። ከባድ ህዝብ ነው። ባህሉ፣ ታሪኩ፣ አብሮነቱ ዘረኞች እንደሚሉት አይደለም። ስለዚህ የምስራቅ አፍሪካ ላይ ግብጽ ብቻ አይደለም ዘረኞችም ኢትዮጵያን ለመከፋፈል ለመክሮት የነ ግብጾች የነ ትግራይ ነፃ አውጪ የነ ኦሮሞ ነፃ አውጪ የአማራ ማነሻ የአማራ ሁሉ ጀንበር ጠልቃ ኢትዮጵያ ከተባበሩት ልጆቿ ጋር ተባብራ ከፍ ብላ ተጽዕኖ ፈጣሪ መሆኗን እግዚአብሔርን ፈቅዷል። እግዚአብሔርን መርጦናል። ጥሩ መሪ አግኝተናል። ይሄንን ጥሩ መሪ ችግሮቹን እንከኖቹን በጨዋ ቋንቋ እየነገርን እያጋዝን እንደ በለጸጉት ሀገሮች አብረን በመመካከር አብረን በመነጋገር አብረን በመወያየት አገራዊ ምክክሩን ስኬታማ በማድረግ ቅድም እንዳልከው ዶሮ እየጮኸ አገራዊ ምክክሩም ተሳክቶ የትግራይ ክልል ህዝብን በዚህ ሀገር ውስጥ ገብቶ ኢትዮጵያ ከፍቷን በማህተም ትመታለች ብዬ አምናለሁ። እንግዲህ ውድ ተመልካቾቻችን የዛሬ ጅማት ፕሮግራም ከጠበቃ ወንድሙ ኢብሳ ጋር የነበረን ቆይታ ይሄንን ይመስላል። የምትማሩበት የምታውቁበት ብዙ የምታተርፉበት ፕሮግራም እንደሚሆን ተስፋ አድርጋለሁ። በቀጣይ ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ሳምንት ይሁንላችሁ። መልካም ጊዜ